እንዳልኩ ነው ጅማ ነው የተወለድኩት። ገና የ3 ወር ህፃን ሆኜ ነው ጉዞ የጀመርኩት በየቦታው እና ብዙ ታሪክ እንዳለው ሰው በጣም ብዙ ቦታ ወራሁት። ይሄንን ግን ህግ ትምህርት ክፍል ነው የተመረከው። እዛም እንግዲህ ለተወሰኑ አመታት በህግ አስተማሪነት ቆይተሃልና ዲፓርትመንቱን የመረጥክበት የተለየ ምክንያት አለ? ለሀገር የሚሰራ ግን ደግሞ ቤተክርስቲያንን የማይበድል አይነት ሰው ያስፈልገናል የሚል እሳቤ ነበረኝ። ዲያቆን ስትሆን የ9ኛ ክፍል ተማሪ ነበር። አሁን ራሴን በማየው ልክ ራሴን ባየው ያን ጊዜ ምደፍር አይመስለኝም። አንድ ሰው ዲያቆን ሆነ ማለት ምን ሆነ ማለት ተልእኮውስ ምንድን ነው? መማርን ይፈልጋል፣ ለቤተክርስቲያን መሰጠትን ይፈልጋል፣ መታመንን ይፈልጋል። እንኳን የተከለከልናቸው ነገሮች የተፈቀዱልን ነገሮችም እንተዋለን ስለ ሰዎች ህሊና ስለ ሰዎች አእምሮ ብለን። በእርግጥ የትኛውም አገልግሎት ያው ዋጋ አለው። ቤተክርስቲያን ትጸልያለች አይደል? ለጳጳሳቱ፣ ለዲያቆናቱ፣ ለቀሳውስቱ ትጸልያለች። በጣም ወደዋሉ ለሚለው አገልጋይ ሰው ሊጸልይለት ነው የሚገባው፣ ሊመካበት አይደለም። አብሮ ፖስት ላይ ያደርጋል ወይ ስለሱ ጥሩ ነገር ሶሻል ሚዲያ ላይ ሊጽፍለት አይደለም። እነዚህ ነገሮች ብዙ አይጠቅም። እውነት ለመናገር ቅዱስ ዮሐንስ አፈወርቅ በጣም የተለየ ፍቅር አለ። የመጀመሪያው ነገረ መለኮታዊ ጥያቄ ነው። አምላክ መሆኑ እንዲመሰከር፣ የሕያው እግዚአብሔር ልጅ መሆኑ እንዲመሰከር ነው። ሰዎች ማን ይሉኛል? ሁለተኛው ግን ስነ ምግባራዊ ትምህርት ነው። ሰው ማን ይለኛል? ሰው ምን ይለኛል በሉ ነው ትርጉሙ። ጤና ይስጥልን፣ እንደምን ቆያችሁ? እንደምን ከረማችሁ? እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ። ከረጅም ጊዜ መጥፋት በኋላ እንግዲህ በዲያቆናት ወግ መርሃ ግብራችን ተመልሰናል። የጠፋንበትን የምንክስበት እንግዳ ነው ዛሬ ይዘን ወደ እናንተ የቀረብነው። የዛሬው እንግዳችን ዲያቆን ኢያሱ መስፍን፣ ተወዳጅ ወንድማችን ዲያቆን ኢያሱ መስፍን ይባላል። በዲቁና እንግዲህ ከቤተክርስቲያን ከክህነት አገልግሎት ጀምሮ እስከ አውደ ምሕረት እንዲሁም ደግሞ በተለያዩ የሶሻል ሚዲያ አማራጮች ላይ ሲያስተምረን ሲመክረን የምናውቀው ወንድማችን ነው። አጠር ያለ ቆይታ ይኖረናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንደምትቆዩ እምነታችን ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እንኳን አደረሰ። እንኳን አብሮ አደረሰ ነው። እንግዲህ ያው የምንጀምረው በምርቃት ነው። እሺ ብለህን ስለመጣ እሺ በለህ እንላለን። እግዚአብሔር ያክብርልኝ። እንግዲህ መርሃ ግብራችን የዲያቆናት ወግ እንደመሰኘቱ በማዕረገ ዲቁና በአገልግሎቱና ተያያዥ ጉዳዮች ዙሪያ የተወሰኑ አጠር ያሉ ነጥቦችን ነው የምናነሳው። እንደ መነሻ ግን ጥቂት ያው በአንተ ዙሪያ የተወሰነ ነገር ለማንሳት ያክል ዲያቆን ኢያሱ ማን ነው የሚለውን በተወሰነ መልኩ ለማሰስ ሞክሬ ነበር እና ጅማ ነው የተወለድኩት። አዎ አጋሩ አይደል? ጅማ ከተማ አክቹሊ ጅማ ከተማ። እና ደግሞ በቤተሰቦቼ የሥራ ሁኔታ ምክንያት ጅማ ብቻ አልኖርኩም፣ የተለያየ ቦታዎች ኖርሃልና መቼም ከየቦታው የሚወሰድ ከማህበረሰቡም ከቤተክርስቲያን አገልግሎት የሚወሰድ ነገር አይጠፋምና ያ አንተን ለመገንባት የሆነ ያክል አስተዋጽኦ ይኖረዋልና እንዴት ነበረ ጉዞ? አይ ልክ ነህ እንዳልኩ ነው ጅማ ነው የተወለድኩት። ገና የ3 ወር ህፃን ሆኜ ነው ጉዞ የጀመርኩት በየቦታው እና ብዙ ታሪክ እንዳለው ሰው በጣም ብዙ ቦታ ወራሁት። ይሄንን ግን እዛው ጅማ ከተማ ነው የተወለድኩት። ቅድም ያልኩህ አጋሩ የሚባል ከጅማ 40 ኪሎ ሜትር የሚርቅ ሌላ ከተማ አለ። እዛም የመኖር እድል ገጥሞኛል። አባቴ መምህር ነበር፣ እናቴም አባቴም መምህራን ነበሩ። በዛ ምክንያት ከቦታ ቦታ ገጠሪቱ አካባቢ ላይ ማስተማር ኦፖርቹኒቲ ነበራቸው እና በዛ ምክንያት እንዞር ነበር። ከዛ ወለጋም ደግሞ ነቀምት ከተማ ኖሬያለሁ ለተወሰኑ ዓመታት። ከዛ ነው ወደ አዲስ አበባ ጠቅለን የመጣ ነው። ከደሞ ተመልሼ በትምህርት ወደ ጅማ ሄድኩኝ፣ ዩኒቨርሲቲ ሲደርሰኝ ማለት ነው። በዛ ነው እና እንዳልከው በጣም ብዙ አስተዋጽኦ አለው። እኔ ስብና የተገነባው እነዚህ በሄድኩባቸው ቦታዎች እንደሆነ ይሰማኛል እና አንዱ ቦታ ላይ ብቻ ቆይቼ ቢሆን ኖሮ አሁን የሆንኩት አይነት ሰው መሆን አይመስለኝም። ጥሩ የሚሆን መጥፎ አሁን ያለኝ ፐርሰናሊቲ አሁን የሆንኩት አይነት ሰው ለመሆን የሄድኩባቸው ቦታዎች ያገኘኋቸው ሰዎች ኢንቫይሮንመንት በደንብ ብዙ ኦፖርቹኒቲዎችን ሰጥቶኛል ብዬ አስባለሁ እና ትልቅ ነገር ነው። የራሱ ጉዳቶች የሚኖሩት ቢሆንም የሆነ ስታብል የሆነ አንድ ቦታ ላይ እንትን ያለ ማለቱ ግን ደግሞ የሚያመጣቸው ደግሞ ጥሩ ኦፖርቹኒቲዎች ይኖራሉ እና ተጠቅሜበታለሁ ብዬ አስባለሁ። በጣም መልካም። እንግዲህ ጅማ ዩኒቨርሲቲ በህግ ትምህርት ክፍል ነው የተመረከው። እዛም እንግዲህ ለተወሰኑ ዓመታት በህግ አስተማሪነት ቆይተሃልና ዲፓርትመንቱን የመረጥክበት የተለየ ምክንያት አለ? የተለየ ነው ብዬ ለመናገር አልደፍርም፣ ግን ኢንትረስቱ ነበረኝ። ከልጅነት ጀምሮ አርቲስት ምናምን ደግሞ አስብ ነበር። የአርት ባለሙያ ምናምን ደግሞ አስብ ነበር። ድራማ መስራት ትምህርት ቤት ላይ ምናምን መሞከር ግቢ ወይም ዩኒቨርሲቲ ገብቼ በጣም ሞካክር ነበር።
ከዛ ባለፈ ግን ወደ ሃይ ስኩል ምናምን መጠጋት ስንጀምር 9ኛ 10ኛ ክፍል አካባቢ ላይ ትንሽ ወደ ቤተክርስቲያንም ጠጋ እያልን ነገሮችም እየገቡን ሲመጡ ምናምን ነገር ቤተክርስቲያን የፖለቲካ ቦታዎች ላይ ሰዎች ያስፈልጓታል የሚል እምነት ነበር። በቂ ሰው የለንም ቤተክርስቲያንን የምር የሚወዳት እና ለሀገር የሚሰራ ግን ደግሞ ቤተክርስቲያንን የማይበድል አይነት ሰው ያስፈልገናል የሚል እሳቤ ነበረኝ። እንግዲህ በልጅነት አይ ቲንክ በዙሪያ የነበሩ ሰዎች ሲያወሩ የሰማሁት ከሆነ አላውቅም። በዛ ምክንያት ህግ ባጠና ወደ ፖለቲክሱ ለመጠጋት ኦፖርቹኒቲ ይሰጠኛል የሚል ሀሳብ ነበር። ከዛም በላይ ሌሎቹን አሁን እንደ አማራጭ የምንወስዳቸውን ሰው የሚወዳቸው በቃ እንድንሆን የሚፈልጉ ፊልዶች አሉ አይደለ? ሐኪም፣ ኢንጂነር ምናምን ፓይለት ምናምን እኛም በልጅነታችን ስንጠይቅ እነሱ ላይ ምንም ኢንተረስት አልነበረኝ። እነሱ ላይ በጣም ኢንተረስት ስላልነበረኝ በተለይ ከህክምና ነክ ነገሮች ጋር ምንም እንትሩ ስላልነበረኝ ሌላ አማራጭ መፈለግ ይኖርባል እነሱንም አትሆን ከሆነና በዚህኛው በሶሻል አካባቢ ካሉት ፊልዶች ላይ ለእኔ በጣም ጉጉት የፈጠረብኝ ወይ ደግሞ እንድማረው ፍላጎት የሳደረብኝ ፊልድ እሱ ነበር እና ለወላጆቼ ስነግራቸው አባቴ በጣም ሰፖርቲቭ ነው እና ህግ ማጥናት እፈልጋለሁ እሱ በጣም ኤክሳይትድ ነው። በጣም ደስ አለው። ሁሌ አርቲስት ሆናለሁ ስለነበረ ምለው አርት አጠናለሁ ስለነበረ ምለው ልክ አሁን ህግ ነው ማጥናት የምፈልገው ስለው በጣም ደስተኛ ሆነ። አበረታታኝ ማለት ነው። ከ9ኛ ክፍል ጀምሮ በቃ ህግ ትምህርት ቤት ለመግባት ነበረ ስማሪ ነበር። ከ9ኛ ከ10ኛ ክፍል ጀምሮ ለማጥናት እንድችል ጥሩ ውጤት ይፈልጋል፣ እንዲህ እንግሊዝኛ ችሎታ ይፈልጋል፣ ብዙ ማንበብ ይፈልጋል እንባል ስለነበረ እነሱ ነገሮች በቃ አቺቭ ለማድረግ ነበር ጥረት አድርጌ ነበር። በዛ ምክንያት ነበር ሎ የገባሁት። ተሳክቶልኝም ደግሞ የኛ ባች አስቸጋሪ ባች ነበር። ፈተና ፎር ዘ ፈርስት ታይም ተሰርቆ በትልቁ ተሰርቆ የተሰረዘበት የተረገመበት ደሴም ባች ነው መሰለኝ የተረገመበት ባች ነበርና ውጤት ምናምን ብዙ አልነበረም። በጣም ብዙ ተማሪ ወደቀበት። ሶሻል እኛ ከተማርንበት ትምህርት ቤት በጣም በጣት መቁጠር የምትችላቸው ተማሪዎች ናቸው ያለፉት ከ7 ከ6 ሴክሽን እና አስቸጋሪ ዓመት ነበረ። ግን እንደዛም ሆኖ እግዚአብሔር ይመስገን አላሳፍረኝም። ህግ የመግባት ኦፖርቹኒቲን አገኘው። ከዛ ጅማ ደረሰኝ። ጅማ ደግሞ ህግ ትምህርት ቤቱ የተመሰገነ ትምህርት ቤት ነው። በሎ ስኩል የሚታወቅ ትምህርት ቤት ነበረ። ጥሩ ኦፖርቹኒቲዎች ነበሩ ለማለት ነው። ከዛ በኋላ ነው እንግዲህ ትምህርቱንም በደንብ ወድጄው ነው የተማርኩት። በፍቅር ነው የተማርኩት። ጥሩ ጓደኞችም ነበሩኝ፣ ሲኒየር ጓደኞች መንገድ የሚያሳዩ የሚጠቁሙ ምናምን ጥሩ መምህራንም ገጥሞኛል። እኔ በነበርኩበት ጊዜ ላይ ጥሩ መምህራንም ገጥሞኛል። ብቻ ኮምፕሌን የማደርገው ነገር የለኝም። እኔ ሎ 6 ዓመት በሆነ እያልኩ የተመረኩ ብቸኛ ተማሪ ነኝ። 5 ዓመት ነው ትምህርት ቤቱ እና 6 ዓመት ቢሆንልን እያልኩ የተማርኩት። በእርግጥ ከትምህርቱም በላይ ግቢ ጉባኤ ስለነበር አብዛኛውን ጊዜ እኔ ዩኒቨርሲቲ ቆይታዬ 70% ግቢ ጉባኤ፣ ዩኒቨርሲቲ 30% ቢሆን ለመማር ሄድኩ አልመስልም እና በዛ ምክንያቱም ፍቅሩ ስለነበረኝ ደስ እያለኝ ተምሬ የጨረስኩት ፊልድ ነው። እግዚአብሔር ይመስገን። በጣም ግሩም። እንግዲህ ያው በኪነ ጥበቡም ዘርፍ ቤተክርስቲያን ውስጥ የሆነ የሚያስፈልገ ነገር እንዳለ ይሰማኛል። እኔ ቤተክርስቲያን ያላትን ሀብት በዛ ይሄ አርቱ በሚሰጠን መንገድ እንዲሁም ደግሞ የቤተክርስቲያንን ነገር የቤተክርስቲያን ሊሚቴሽን ሳያፋልስ ኢንተርፕሬት የምናደርግበት መንገድ ቢኖር ደስ ይለኛል እና በዛም መንገድ ፈንቅሎ የሚወጣ ነገር ካለ እንደማልችል ገብቶኛል። እንደማልችል ገብቶኛል። ብናየው አንጠላም ካለም በሚል ነው። የቤተክርስቲያን አገልግሎት ጆርኒውን በጥቂት ለማንሳት ያክል እርግጥ ዩኒቨርሲቲ ውስጥ አብዛኛው ሰዓት ግቢ ጉባኤ አገልግሎት እንደነበረ ብዙዎች ከአንተ ብዙ እውቀት እንዳገኙ የሚጠቀስ ነው። ግን ዲያቆን ስትሆን የ9ኛ ክፍል ተማሪ ነበርክ። ወደ ክህነት አገልግሎት ለመምጣት ምን ነበረ መነሻ? እውነትን እናገር ከተባለ አለማወቅ ነው። እኔ አሁን ባለኝ ትንሽ መረዳት ልክ አሁን ራሴን በማየው ልክ ራሴን ባየው ያን ጊዜ የምደፍር አይመስለኝም። ዲያቆን ለመሆን ድቁና ምን እንደሆነ አልገባንም ነበር። እውነት ለመናገር እንቀናለን። በቃ ቤተ መቅደስ ገብቶ በሚያገለግለው ልብሰ ተክህኖ በሚለብሰው መስቀል በሚይዘው ሰው እንቀናለን። ያ ቅናት አለን። ከልጅነቴም ጀምሮ ደግሞ ያው ቻብነቱን ሞክር ነበር። የትም ንቅንቅ አይልም እንጂ እዛው ናኩ ተከለ ይቀራል እንጂ በጣም ህፃኑን ተምረናል እና ያ ነገር ፍላጎቱን አሳድሮብኝ ከዛ በኋላ ግን ልክ አሁን 7ኛ 8ኛ ክፍል ምናምን ጀምሮ ሰንበት ቤት አገልግሎት ላይ በጣም አክቲቭ የሆንበት ጊዜ ስለነበረ በሰንበት ቤት ምክንያት ቤተክርስቲያን በደንብ መምጣት ጀመረ። እኔ ያደግኩበት ሰንበት ቤት ያን ጊዜ ማለት ነቀምት ከተማ ነበርኩኝ ከ6ኛ ክፍል ጀምሮ ያለው ጊዜ እና እኛ ያለንበት ሰንበት ቤት ደግሞ ዘወትር እሑድ ጠዋት ታገለግላለህ ቤተ መቅደስ። ከቅዳሴ በኋላ ያለውን አገልግሎት በዝማሬ እናገለግላለን እና በዛ ምክንያት ቅዳሴ ማስቀደስ ይኖርብናል። እዛ አካባቢ መሆን ይኖርብናል ነገር ነው። ጥሩ ልምድ ነው። አክቹዋሊ እኔ ብዙ ቦታ ቢለመድ ደስ ይለኝ። በዛ ምክንያት ቤተ መቅደስ ስለምናገለግል ቀረብ ማለት ጀመረም ማለት ነው።
እኔ አገለግልበት የነበረው ሰንበት ቤት የቅዱስ ገብርኤል ቤተክርስቲያን ነው። መንበረ ጵጵስና ገነተ ብርሃን ይባላል እና እሱ አጠገብ ማረሚያ ቤት አለ። ማረሚያ ቤቱ ደግሞ የአቡነ ተክለ ሃይማኖት ቤተክርስቲያን ነው። እኔ በአገልግሎት በጣም ብዙ የቀረጹኝ አባት ናቸው ተክልዬ እና እዛ ማረሚያ ቤት የምናገለግለው እኛ ህጻናት ነው። ወጣቶቹ ሰንበት እዚህ ዋናው ቤተክርስቲያን ሲያገለግሉ ቅዱስ ገብርኤል፣ እኛ ደግሞ ማረሚያ ቤት እንላክና ታዳጊዎች ምናምን ተብለን እዛ እናገለግላለን። ማረሚያ ቤት ደግሞ የዲያቆናት እጥረት አለ። አንድ ቄስ፣ አንድ ዲያቆን፣ 2 ዲያቆን ይኖራቸዋል፣ ግን አንዱ ሲቀር በቃ ይቀራል ነው እና ክፍተቶች እናያለን። ብዙ ጊዜ እናያለን። ገብቶ የማገልገል ቅናቱ ፍላጎቱ ይኖርብን ነበር። በቃ ገብተን ብናገለግል ደስ ይለናል ምናምን፣ ጸበል የምንቀዳው ወንጌል የምናሳልመው ምናምን እኛ ነን። በዛ ምክንያት በየሳምንቱ ተክልዬ ቤተክርስቲያን ስለሚሄድ በቃ ያ ፍላጎት እያደረብኝ መጣ። ቅዱስ ገብርኤልም ደግሞ ደጅ መጥናትን ያስተምሩናል ከህፃንነታችን ጀምሮ። ትንሿን ልብሰ ተክህኖ አስለብሰው ወንጌል እንድናሳልም ጸበል እንድንቀዳ ይደረጋል። ጸበል ሁሉም ምዕመን በያለበት ይቀመጣል። እኛ ነን የምንዞረው። ምዕመን ጸበል ለመቀበል አይመጣም፣ ባለበት ነው የሚቀዳለት እና እኛን ያሰማሩናል። እኛ ነበር የምንቀዳው ከጓደኞቼ ጋር እና በዛ ምክንያት የሆነ ትንሽ ቀረብ ማለት ስንጀምር የሆነ ፍላጎቱ እያደረብን መጣ ማለት ነው። ከዛ ትንሽም የመማር ፍላጎቱም ደግሞ ስለነበረን 2-3 ጓደኞቼ ጋር እየሆንን እንማር ነበረ። የግብረ ድቁና ትምህርቱን ቢያንስ ቀለል አድርጎ በጣም የገፋ ሰፋ ያለ ትምህርት እንኳን ባይሆን ግብረ ድቁናውን ለመማር ጥረት እናደርግ ነበር። እዛ ቦታ ላይ በጣም ደግሞ የተማሩ በጣም የሚያውቁ ትላልቅ ዲያቆናት ነበሩ። እዛኛ በጣም የምናከብራቸው በጣም የምንፈራቸው የምንወዳቸው ወንድሞች ነበሩ እና እነሱም ያቀርቡናል። ተማሪ በቃ ዲያቆን ትሆኛለሽ ምናምን ስለምንባል ያም ኤክሳይትመንቱ ስለነበረ ክረምቱን በተለይ በደንብ እንማር ነበር። በጋውንም በተወሰነ ልክ እንማር ነበር። ያ ነገር ወደ ቤተክርስቲያኑ እንድንመጣ አደረገን። ከዛ ባለፈ ግን እውነት ለመናገር የክህነት ኃላፊነቱ ገብቶን የድቁና ትርጉሙ ገብቶን ከኛ ኤክስፔክት የሚደረገው ነገር ተደርተን አልነበረም። በቃ ያቺን አት ዘ ሞመንት ሊያጓጓን የሚችለው ቤተ መቅደስ ገብቶ ማገልገሉ ስለነበረ እሱን አቺቭ ለማድረግ ነበረ ወደ ድቁና አገልግሎት የመጣሁት። ከጓደኞቼ ጋር እንደዛ ነበረ እና በልክ 9ኛ ክፍል ስንደርስ አባ ስምዖን የሚባሉ አባት ናቸው ድቁና የሰጡን እዛው እኛ ደብር። ታኅሳስ 19 ቀን የተቀበልን 13-14 ዓመት ነው መሰለኝ እንደዛ የተቀበልን። ረጅም ጊዜ ህፃናት ሆነን የተቀበልን። መልካም እንግዲህ ያው በልጅነት ቢሆንም የዲቁናን ኃላፊነት ባለመረዳት ውስጥ ቢሆንም እድሜ ደግሞ ከፍ እያለ ሲመጣ በእውቀትም በመረዳትም እየበለጸግን ስንመጣ የምናገኘው ነገር ይኖራልና ጥቅሙን ያው መቼም በኋላ ላይ እናነሳዋለን። የክህነት አገልግሎት ኃላፊነት ቢኖረውም ቅሉ የራሱ የሆኑ ደግሞ በረከቶችን ይዞ ይመጣልና ኋላ ላይ አብረን እናነሳዋለን። ወደ ዋናው ርዕሰ ጉዳያችን ስንገባ አንድ ሰው ዲያቆን ሆነ ማለት ምን ሆነ ማለት ተልእኮውስ ምንድን ነው? ዲያቆን መልእክተኛ ነው። ዲያቆን መልእክተኛ ሌላ ሀሳብ የለውም። ዲያቆን እንደውም ፍትሐ ነገሥታችን ትርጓሜ ላይ ሲናገር ዲያቆናት ህብስቱን አይፈትቱ አያቀብሉ ይልና እነሱ የካህን አገልጋይ ናቸው እንጂ ካህን አይደሉምና ይላል። ያው በክህነት አገልግሎት ውስጥ አንዱ ደረጃ ቢሆን ካህን አይደሉም ነው የሚለው መጽሐፉና ካህናትን ለማገልገል ጳጳሳትን ለማገልገል ለመላላክ የተሾሙ ናቸው ዲያቆናት። መልእክተኛ ናቸው። ትልቁም ነገራቸው እሱ መራዳት ነው እና የመጀመሪያዎቹ ዲያቆናት ሲሾሙ አይተህ ከሆነ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ በሚያስተምሩበት ጊዜ ላይ ያው ማህበረ ክርስቲያን ክርስቲያኑ በአንድ ማህበር በሚኖርበት ጊዜ ላይ ማለት ነው ለኔ ቤተሰብ ለኔ ሚስት የተሰጠው ምግብ ጥቂት ነው፣ በትክክል አልተሰጠም። ያው ጽዋ ላይ አይተህ ከሆነ ሙሴው አይኑ ባደላ እጁ በሳሳ ይባላል። እኔ ቤት ላይ እጁ ሳስቷል አይኑ አደልቷል ምናምን የሚሉ ክሶች ሲመጡ ነው ሐዋርያት እኛ ምግብን ለማከፋፈል ምግብ ለማገልገል አይደለም የተሾምነው ወንጌልን ለመስበክ ነውና ከመካከላችሁ ምረጡ፣ የታመኑ የተመሰገኑ ሰዎችን ምረጡ፣ እነሱ ያገለግሏቸዋል፣ እነሱ ያስተባብራሉ ተብሎ ምዕመናንን ለማስተባበርና ይሄንን ሸክም ይሄንን ኃላፊነት ከካህናቱ ለማውረድ ነበር ዲያቆናት የተሾሙት። ቅዱሳን ሐዋርያት ወንጌሉን በመስበኩ በማጥበቁ ላይ እንዲያተኩሩና ይሄንን ማህበራዊ የሆነ አገልግሎቱን ግን እንዲያግዟቸው ይሄንን ሸክም እንዲያቀልሉላቸው ነበር ዲያቆናቱን ይሾሟቸው። ያ ግን እንደዛ ከተሾሙ በኋላ ግን ዲያቆናቱም ያው ማስተናገድ ላይ ተገድቧል። ቀረም አገልግሎታቸው ቅዱስ እስጢፋኖስ በጣም ትልቅ ወንጌል ሰባኪ ነበር። ወንጌል እንደሚነግረን ከብሉይ ኪዳን ጀምሮ እየጠቀሰ እያስተማረ ይረሳቸው ነበር ተከራካሪዎችን ይላል አይደል። ወንጌል ይሰብክ ነበር፣ ያሳምን ነበር። ከሱ በኋላ ፊልጶስ ዲያቆኑ ፊልጶስ ማለት ያው ሐዋርያውም ይለዋል። በርግጥ ዲያቆኑ ፊልጶስም ሳማሪያ ድረስ ሄዶ ሲያጠምቅ ኢትዮጵያውያን ጃንደረባ አስተምሮ ሲያጠምቅ እንመለከተዋለን። አገልግሎታቸው ተገድቦ አልቀረም። ዞሮ ግን የተሾሙበት የመጀመሪያው ዓላማው እነዚህ ካህናቱን አባቶችን ሐዋርያትን ማገልገሉ ላይ ነው።
አሁንም ዲያቆናት ሲያገለግሉ መጽሐፉም የሚለው ለሊቀ ጳጳሱ ጆሮዎች ናቸው፣ አይኖች ናቸው። ለሊቀ ጳጳሱ ጆሮ አይን ሆነው የሚያገለግሉ ናቸው። ማለትም ምዕመናን መካከል ክፍተት ካለ ችግር ካለ መጥቶ ለሊቀ ጳጳሱ መንገድ የነሱ ኃላፊነት ነው። እንደዚህ አይነት ጉለት አለ፣ እንደዚህ አይነት ችግር በተለይ ሊቀ ዲያቆኑ የአካባቢውን ችግር የምዕመናንን ችግር የሀገር ስብከቱን ችግር ለሊቀ ጳጳሱ እየነገረ ሊቀ ጳጳሱ መፍትሄ እንዲያበጅለት የማሳሰብ ኃላፊነት ይኖርበታል። ሊቀ ጳጳሱ እያንዳንዱን ምዕመን እየሄደ አያናግርም። ዲያቆኑ ቅርብ ነው ለምዕመናን፣ ቀርቦ በዛ መልኩ ማገልገል። በስርዓተ ቅዳሴ ጊዜ መስዋዕት በሚሰዋበት ጊዜ ላይም ካህኑን መራዳት፣ መፋጠን፣ ፍም ማፈም ካለበት ያፈማል፣ ጸበል መቅዳት ካለበት ይቀዳል። ምዕመናንን ተንሱ ጸልዩ እያለ ያጸናል፣ ያበረታል። ስርዓተ ቅዳሴው እንዲፈጸም፣ ስርዓተ አምልኮ እንዲፈጸም የማስተባበር የተልእኮን ስራ ነው የሚሰራው፣ የመልእክተኝነትን ስራ ነው የሚሰራው። ከዛ ደግሞ ወጣት ነው፣ ልጅ እግር ነው። ካህናቱ ከሚፈጥኑት ይልቅ ፈጥኖ የማገልገል ኃላፊነት ይኖርበታል እና የተሾመበት የመጀመሪያው ዓላማው የሚሆነው እሱ። ከዛም በላይ ግን ካህናት በሌሉበት ሊቀ ጳጳሳት በሌሉበት ካህናቱ ሊቀ ጳጳሳቱን አስፈቅዶ የማስተማር ግዴታ ደግሞ አለበት። ምዕመናን ወንጌልን ለመስማት ለመማር ተሰብስበው ሳይማሩ አይመለሱም። ካህኑን አስፈቅዶ ሊቀ ጳጳሱን አስፈቅዶ ያስተምራል። አሁን ጉባኤ ላይ አይተህ የምታውቅ ከሆነ እንግዲህ ከዚህ በመቀጠል በብፁዕ አባታችን መልካም ፈቃድ እከሌ ያስተምረናል ይባላል። ሊቀ ጳጳሱ ፈቅዶለት ነው የሚያስተምረው። ሊቀ ጳጳስ ባለበት ቄስ አያስተምርም። ሊቀ ጳጳስ ባለበት ዲያቆን አያስተምርም። ሊቀ ጳጳሱን የማስተማር ኃላፊነት ያለበት ኤጲስቆጶሱ ያስተምራል። እሱም ማያስተምር ከሆነ ግን ይፈቅድና ከሱ በታች ያለው ሰው እንዲያስተምር ያደርጋል ማለት ነው። ሊቀ ጳጳስም ቄስም ከሆነ ደግሞ ያለው አይተህ ከሆነ ሌሎች መምህራን ለማስተማር ከመነሳታቸው በፊት ሄዶ መስቀል ይሳለማል፣ ይፍቀዱልኝ ማለት ነው። እሳቸው ከፈቱት እሳቸው ከፈቀዱለት ሄድ አስተምር ካሉት ነው የሚያስተምሩ። ካህናት ቀሳውስት ባሉበት ደግሞ ዲያቆናት ቆመው አያስተምሩ። ካህናቱ ሲፈቅዱላቸው አስተምር ሲሏቸው በእነሱ ፈንታ ሆነው እነሱን ተክተው ያስተምራሉ እንጂ እንደ ስርዓቱ እንደ ህጉ የሚበልጠው ነው የሚያስተምሩ። ኃላፊነት ያለባቸው እነሱ ስለሆኑ መጽሐፉ የሚያዘው እነሱን ስለሆነ ማለት ነው። እና እንደዚህ ካህናቱን ካህናቱን ኤጲስቆጶሳቱን ወንጌል በመስበክም የማገልገል የመረዳት የመፋጥን ኃላፊነት ይኖርባቸዋል ማለት ነው። ከምንም በላይ ግን ለምዕመናን ቅርብ ሆነው በምዕመናንና በቤተክርስቲያን መካከል በሊቀ ጳጳሳት መካከል የሚላላኩ የሚፋጥኑ ሆነው ክፍተት እንዳይኖር ጉድለት እንዳይኖር ያንን መሙላት ነው የዲያቆናት ኃላፊነት የሚሆነው። ያው ገብቶ ከመቀደሱ የሚያምር ልብስ ከመልበሱን ባሻገር አክቹዋሊ ዋጋ የሚያስከፍል አይነት ኃላፊነት ነው፣ በእግዚአብሔር ዘንድ የሚያስጠይቅ አይነት ኃላፊነት ነው እና ምዕመናን ተቸግረው መማር ያቅቷቸው ህይወት ጎሎባቸው በብዙ ነገር ጎሎባቸው የማሳሰብ የማስታወስ የማንቃት ኃላፊነት ያለባቸው ዲያቆናት ናቸው። ተነሱ ጸልዩ ማለት ያለባቸው ዲያቆናት ናቸው እና ቀላል አይደለም ለማለት ያክል። በጣም በግሩም ሁኔታ ነው የተገለጸው። እንግዲህ ማዕረገ ዲቁና ቀጣይ ላሉ የክህነት ማዕረጋት እስከ ሊቀ ጵጵስና ድረስ መነሻ ነው። እንደውም ሁሉም ዲያቆን ጳጳስ አይሆንም፣ ሁሉም ጳጳስ ግን ዲያቆን ነበረ የሚል ነገር ተመልክቻለሁኝ እና መነሻ እንደመሆኑ እርግጥ የትኛውም የአገልግሎት ኃላፊነት የራሱ የሆነ ፈተና ተግዳሮት ይኖረዋል። ያው ሞር ስፔሲፊክሊ ግን እያወራን ያለ ነው ስለ ዲቁና አገልግሎት ስለሆነ በዚህ አገልግሎት ውስጥ ሊኖሩ የሚችሉ ችግሮች፣ ፈተናዎች ምን ምን ናቸው? ዲቁና ቅድም እንዳልኩ ነው። አውቆበት ላልገባ ሰው ፈተናው ብዙ ነው። ኖርማሊ አውቀበት ብገባም ፈተናው ብዙ። በዲቁና ዘመን ንጹህ መሆን ካልቻልክ ቄስ መሆን አትችልም። በዲቁና ዘመን ካልተማርክ ካህን ሆነ ጳጳስ ሆነ ቤተክርስቲያን ማገልገል አትችልም። በትንሹ ካልታመንክ በትልቁ አትሾም። እንደውም ሊቃውንት የገብረ ሐካይን ታሪክ የገብርኄርን ሲተረጉሙ 5 መክሊት የተሰጣቸው ማለት ጳጳሳት ናቸው፣ 2 መክሊት ቀሳውስት ናቸው፣ 1 መክሊት ማለት ዲያቆን ነው ብለው ይተረጉማሉ። እና መክሊት ነው በአንዱ ስትታመን ነው ሌላውን የምትቀበለው፣ ሌላውን ኃላፊነት የምትቀበለው። ሹመቱን እኮ ልትቀበል ትችላለህ። አሁን ምን መጥፎ ዲያቆን ሆነ ኖረ ከዛን የሆነ ጊዜ ቄስ ልትሆን ትችላለህ። ምክንያቱም ሰው ውጭን እንጂ ውስጥን ስለማያይ ማለት ነው። በእግዚአብሔር ዘንድ ግን ዋጋ ትከፍልበታል። ዋጋ ማስከፈሉ አይቀርም፣ መክሊቴን ቀብረሃል መባልህ አይቀርም። እና ሳናውቀው ሳንማርበት ከኛ ምን እንደሚጠበቅ ሳናቅ ስንገባ ያስፈራል። አሁን ብዙዎቻችን ስለ ክህነት ሲወራ ክህነት የሚፈርሰው በቃ በዝሙት ከዛ ውጭ ሌላ ምንም ችግር ያለበት አይመስለንም። ግን መጽሐፍቱን ስናነብ ካህን እኛ መካከል ዲያቆን አለ እስኪያስብል ድረስ በጣም ስትሪክት የሆኑ ህግጋት አሉት። ዲያቆናት ንጹሃን ላቅለሉ ክነፊሆሙ ለተልእኮ ምስጢር አይደለም የሚለው ንጹሃን በቃ ዲያቆናት ሲጠሩ መጀመሪያ መጠሪያቸው መታወቂያቸው ንጹሃን የሚለው ንጹሃን መሆን አለባቸው። ንጽህና ግን እንዲሁ ከዝሙት ጋር ከሩካቤ ጋር በተገናኘ ብቻ ተደርጎ መወሰድ የለበትም። በብዙ መንገድ ነው። የልቦና ንጽህናን ይፈልጋል፣ የአእምሮ ንጽህናን ይፈልጋል። ወይን ጠጅ አለመውደድ ይላል ዲያቆናት። ቅዱስ ጳውሎስን ሲናገር ለወይን ጠጅ የሚጓጉ አብዝቶ የሚወዱ አይሆኑ፣ በሁለት ቃል የሚናገሩ አይሆኑ፣ እውነትና ሐሰትን የሚቀላቅሉ አይሆኑ፣ መማለጃን ጉቦን የሚሰጡ የሚቀበሉ አይሆኑ እያለ ይዘረዝራል።
እና በጣም ብዙ ኃላፊነቶች አሉት። አሁን ብዙዎቻችን ድቁና በተለይ አሁን ወደኛ ዘመን እየመጣን ስንሄድ የሙሉ ጊዜ ኃላፊነታችን አይደለም። እንደ ድሮ በቃ ክትት ብለን ጉባኤ ቤት ገብተን ለድቁና ብቻ ተመረ ከዛ በድቁና ብቻ ምናምን የሚያገለግል ሰው ብዙ አይደለም አይደል? አሁን ኑሮ ምንም ከባድ ስለሆነ ሌላ ሙያ ፈልገህ ከጎን የምትሰራው ነገር አይጠፋም። ያ ስራ ድቁናን የሚቃረን የሚጋፋ መሆን የለበትም። ከንጽህና ጋር የሚቃረን መሆን የለበትም እና ብዙ ኃላፊነቶች ይኖሩታል። የሚያስፈራ ይሆናል። እኔ አንድ ጊዜ ከወዳጆች ጋር ስናወራ ከአንተ ጋር ብለን የምናኮን እርግጠኛ አይደለም። ድቁና እንደምታውቀው ሹመት ነው። ተሹመ ነው ዲያቆን የምትሆነው። ሊቀ ጳጳሱ እጁን ጭኖ ጸልዮ ከዛሬ በኋላ ዲያቆን ነው የሚል እሱ ነው። ወደድክም ጠላም ያንን ሹመት ከተቀበልክ በኋላ በምንም ምክንያት ካላገለገልክ ትጠየቅበታለህ። ታመ ከአቅም በላይ ካልሆነ በቀር አፍርሰ ቢሆን ሰንፈ ቢሆን ስላልተማርኩ ቀስ ስለሌለ ቢሆን ብቻ ምክንያቱም ምንም ይሁን ካላገለገልክበት የተቀበልከውን መክሊት ቀብረዋል፣ አላተረፍክበትም ትባላለህ። ስለዚህ ያስጠይቃል ማለት ነው። እኛ ተቀበለን የተውኑ በጣም ብዙ ሰዎች አሉ። ተቀበለ የረሳ ነው የጣል ነው የደበቀን ሰው እንዳይቀበል ያስጠይቃል። መክሊት ተቀበለናል። ሌታል የሰጠው መክሊት ባታተርፍበት እንኳን ለሚያተርፍ ለነጋዴ ያሳልፈ መስጠት ነበረበት ይባላል። አረ እንደው የዛሬን ያርገውና ኮኒ ኮንዲ አገለግል ነበር ብሎም የሚያወራው ሰው ቁጥር ቀላል ነው እና ያስጠይቃል። እና ምን አስብ ነበር ከጓደኛ ጋር ስናወራ ይሄ በጣም የሚያስጠይቅ ኃላፊነት ነው እና ዝም ብዬ በቃ ይቅርብኝ ከዛሬ በኋላ እኔ አይገባኝም ዲያቆን መሆን ብዬ ብተወው እስኪ የተቀበልኩት መክሊት የታለ ፍሬው የታለ ትርፉ ተብዬ መጠየቅ አይቀርም እና ልክ ሊቀ ጳጳሱ እጃቸውን ጭነው ሾሞ ድቁናውን ለሰጡኝ እጃቸውን ጭነው መውሰድ የሚችሉ ቢሆን ኖሮ ሂጅ አስረክባለሁ ያልኩበት ጊዜ እጃቸውን ጭነው ከዛሬ በኋላ ዲያቆን አይደለም በቃ አትጠየቅበትም የሚባልበት አይነት እድል ቢኖረኝ ሂጅ አስረክባለሁ። የነብርን ጭራ ይዙ ነው ግን አንዴ ከያዝክ በኋላ ምንም ወደኋላ የለውም እና ቀላል ኃላፊነት አይደለም፣ ከባድ ኃላፊነት ነው። ፈተናዎቹ ደግሞ ብዙ ናቸው። መማርን ይፈልጋል፣ ለቤተክርስቲያን መሰጠትን ይፈልጋል፣ መታመንን ይፈልጋል። እና አፍኒ እነ ፊናስ እኮ የድቁና አገልጋዮች ናቸው። ዞሮ ዞሮ የድቁና የሚለው ማድረግ ባይኖራቸውም አሁን ቀለል አድርገን የምናስባቸው የኛ በደሎች የኛ ጥፋቶች እነሱ የተመላለሱባቸው ጥፋቶች ናቸው። ቸልተኞች ነበሩ። እግዚአብሔር አምላክ የቤተ መቅደሱ መብራት እንዳይጠፋ አዞ ነበር፣ በቀንም በሌሊትም ይብራ ብሎ። እነሱ ሌሊት ማን ይጠቀምበታል ብሎ የማይጠፋውን መብራት አጠፉ። በዝሙት ረከሱ አይደለ? ለአገልግሎት የመጡ ሴቶችን አረከሱ ይለናል መጽሐፉ። ለሊቀ ካህናቱ ብቻ የሚገባውን ከመስዋዕቱ የሚተርፈውን ተረፈ መስዋዕቱን ዲያቆናቱ ወይ ሌዋውያኑ ካህናቱና ሊቀ ካህናቱ የሚበሉት የየራሳቸው ተረፈ መስዋዕት አለ። ሊቀ ካህናቱ ብቻ ወይም ካህኑ ብቻ የሚበላውን እነሱ ወስደው በልተዋል። ቸልተኝነት ነው። አሁን ቀላል ነገር ተራ ነገር ሊመስል ይችላል፣ ግን ወደኛ ህይወት ካመጣው መተርጎም የምችለው ነገር አንተ ስትቀድስ ለምትቀድሰው መጽሐፍ መታመን አለብህ። ግጻዊው ላይ ቅዳሴ ሰለስቱ ምዕትን የሚያዝ ከሆነ አንተ ተነስተህ ቅዳሴ ሐዋርያትን አትቀድስም። በቃ ቅዳሴ ጊዜን እያዘ ይጠርልኝ ብለህ ቅዳሴ ሐዋርያትን አትቀድስም። ገብቷል አይደል? ወይም መነበብ ያለበት መጽሐፍ ካለ አትቆርጡ። አሁን እኮ ከቸልተኝነት ከመብራቱ ስርዓት አይለይም። አሁን አይተህ ከሆነ የሚነበብ መጽሐፍ ካለ ገና ዲያቆኑ ጀምሮ ሳያጋምሰው ቅዱስ ይባላል። እዛ ጋር በዚህ መሆን የለበትም። በቃ ለእግዚአብሔር ታምነህ እሱ በሰራው ስርዓት ነው ተገዝተህ ማገልገል ያለብህ። 18 ሰዓት ጾመ ነው መቁረብ ያለብህ። በቃ ማታ ነገ የምትቆርብ ከሆነ እራት አትበል። ይሄን ስርዓት ማክበር መቻል አለብህ። የሚያመጣውም እርግማን አለ እንጂ በቸልታ የሚያደርግ እርጉም ይሁን ይላል መጽሐፍ። እግዚአብሔርን ቤት ስራ በቸልታ የሚሰራ የተረገመ ይላል ነብዩ ኤርምያስ እንዳለ። እና ትንሽ የሚመስሉ ነገሮች ቀለል ያሉ ነገሮች አሁን ለምዕመናን ረጅም ጊዜ አስበውበት ተዘጋጅቶ ስለሚቆርቡ ንስሐ አባት አግኝተው ጾሞ ሊመች ይችላል። ሰሞነኛው አንተ በሳምንቱ ለቀ 3 ቀን ልቀድስ ይችላል፣ 4 ቀን 5 ቀን ልቀድስ ትችላለህ። በሳምንት 5 ቀን ስለሚቀድስ በቃ ለኔ አይሰራም ብለህ ህጉን በቃ ማታ 400 ካለብህ ሳምንቱ ሙሉ 100 ያለብህ አሰብ ገብቶ ከሆነ ለራስህ አዲስ ህግ አትሰራም። የጻፈ የተሰራ ህግ ከሌለ አዲስ ህግ አትሰራም። እና መታመኑ በጣም ጥንቃቄ የሚፈልግ ነገር ነው። ካልታመንክበት የሚያስጠይቅ ስለሆነ ዋጋ የሚያስከፍል ስለሆነ እና የድቁና አገልግሎት ደግሞ እንዳልኩ መነሻ ነው። ብዙ ከቀሳውስት ይልቅ ዲያቆናት ክህነታቸውን ለማጣት ቅርብ ናቸው። የድቁናን ዘመን በደንብ ተሻግረ ካህን ኮንክ ቄስ ኮንክ ከዛ በኋላ መታመን ብዙ አይከብድም። ኦልሬዲ አልፈዋል። ፈተናውን ደግሞ ይቀንሳል። በተለይ አሁን በዚህ በዝሙት በምንም ሲሆን ኦልሬዲ ትዳር አለ ምናምን መንገዱ ጥሩ ይሆን። በድቁና ጊዜ ላይ ግን ፈተናው በጣም ብዙ በየአቅጣጫው ነው ፈተናው። ልጅነትም ደግሞ አለመብሰልም አለ፣ የእውቀት ደግሞ ማነስም አለ፣ አለማወቃችንም አለ። በጣም እንደው እግዚአብሔር አምላክ ይቅር ይበለን እንጂ በጣም በብዙ መንገድ የበደልነው ይመስለኛል። እውነት ቀለል አድርገን የወሰድነው ኃላፊነት ቀላል አይደለም እና ፈተናው ጾሩ ብዙ ነው። ከእውቀት አንጻር፣ ከትዕቢት አንጻር፣ ከንጽህና አንጻር እያልን በደንብ መዘርዘር እንችላለን። የድቁና ትልቁ ምሰሶው ቅድም እንዳልነው ተልእኮ ነው፣ መታዘዝ። ታዛዥ ያልሆነ ዲያቆን ተብሎ መጠራት ራሱ አይችልም። በቃ እኔ ድቁና ስንማር ቤተ መቅደስ አገልግሎት ስንጀምር ያስተማሩን ምናምን ሰዎች በጣም ላመሰግናቸው የምወደው ቤተ መቅደሱን በጣም እንድንፈራ አድርጎ ነው ያሳደጉ። አለመታዘዝን ወይ ቤተ መቅደስ መዳፈርን ምናምን ጭራሽ እንደፍር፣ እግራችንን ሳንታጠብ ቤተ መቅደስ አንገባም።
የሚገባበትን በር ጠይቀን ነው የምንገባው። መውጫ መግቢያ ሁኔታውን ምናምን ፈርተን ነው በቃ የሚያስፈራ። እንዳልኩ ቅዱስ ገብርኤል ቤተክርስቲያን ያደግኩት እና ቅዱስ ገብርኤል ቁጡ ነው እየተባለ ነው። እኔ ቅዱስ ገብርኤል በጣም መሀሪ ነው። እኔ ቁጡ ነው የሚለው እንደውም ብዙ ለመቀበል ይከብደኛል። በጣም በጣም መሀሪ በጣም ደስተኛ መልአክ እንደሆነ የማውቀው እኔ ስላልተቀጸፍኩ። ቅዱስ ገብርኤል ቁጡ መልአክ ሊሆን ኖሮ እኔ ነበርኩ ገና ድሮ የምቀረውና በቃ ያን እየነገሩን ስላሳደጉን እየፈራን እንድናደርግ ሆነናል። እውቀቱ ምንም ብዙ ችግር ቢኖርብንም ቢያንስ መቅደሱ እንዳንለማመደው እንዳንደፋፈረው እንድንፈራው አድርገውናል። እና መደረግ ያለበት እንደዛ ነው። እግዚአብሔር የሚለመድ አምላክ አይደለም እና ልክ ግልጽ ሲሆን ሁሉ ነገር በቃ ሌሎች ሰዎች ያላገኙትን ኦፖርቹኒቲ ስታገኝ ውስጥ ስገባ ምናምን ነገር ድፍረት እንዳይመጣ በጣም ጥንቃቄ ይፈልጋል። እና ገና አሁን ከዚህ በኋላ ዲያቆናት የሚሆኑ ወጣቶች ካሉ ይህን ቪዲዮ የሚመለከቱ ታዳጊዎች ምናምን ካሉ ከውጭ የሚታየው መልክ ብቻ አይተው ሰዎች ፊት ለብሶ ለመውጣት መስቀል ለመያዝ ምናምን ሳይሆን አብሮት የሚመጣ በምድርም በሰማይ የሚያስጠይቅ ሰማያዊ ምድራዊ የሆነ ዋጋ የሚያስከፍል ነገር እንደሆነ ተረድቶ በጣም በጥንቃቄ ጠይቀው ተምረው እውነት እችለዋለሁ ወይ ምናምን ብሎ ራስን መርምሮ ጸልዮ ምናምን የሚገባበት ነገር ነው። ብዙዎቻችን ባለማወቅ ገብተንበታል። ግን አውቀን ደግሞ ተረድተን የምንገባበት ኃላፊነት እንደሆነ መረዳት ያስፈልጋል። ያው እንዲፈራ ሰው እንዲሸሽ አይደለም፣ ግን ጥንቃቄ ይፈልጋል። እውነት ጥንቃቄ ይፈልጋል። ዝም ብሎ የሚገባበት ነገር አይደለም የሚለውን ነገር ሰው ቢያስበው ጥሩ ነው ብዬ አስባለሁ። በጣም መልካም። እንግዲህ ኃላፊነቱን በብዙዎቻችን ዘንድ ቀለል አድርጎ የማየት ሁኔታ አለ። የመጀመሪያው ደረጃ እንደመሆኑ መጠን ብዙ ጊዜ በልጅነት የምንቀበለው ማይረግ ነውና ካለመረዳት የሚመጡ ከመልመድ የሚመጡ ብዙ ነገሮች አሉና ኃላፊነቱን እንግዲህ እንድንረዳ በተወሰነ መልኩ እንደተብራራልን አምናለሁ። ከዚሁ ጋር አያይዘህ ደግሞ የምትመልስልኝ እንግዲህ ዲያቆን ቅድም እንደተነገረው ከኃላፊነቱ አንጻር ለራሱ ሆኖ ለሌላው የሚተርፍ ነው እና ምዕመናን ከዲያቆናትም ሊሆን ይችላል እንዲሁም በተለያየ የአገልግሎት ኃላፊነት ላይ ካሉ አገልጋዮች የሚጠብቁት በጣም ከፍተኛ የሆነ ስነ ምግባር አለ። አንዳንዴም ሸክም ሊሆን ይችላል። በቃ ዲያቆን ነው ማለት ምንም በቃ የማይሳሳት ምንም በቃ የማይወድቅ አድርጎ የማሰብ አይነት ሁኔታ አለና ይህንን እንዴት ነው ከራስ መንፈሳዊ አቅምና ደረጃ ጋር አቻችሎ መሄድ የሚቻለው? በዚሁ አያይዘን ደግሞ የዲያቆናት ህይወትስ ምንድን ነው መምሰል ያለበት? ቅድም ከጠቀስናቸው ፈተናዎች አንጻር አሁን ለመምከር ምንም ሰው አይደለም። እዚህ የራስን ሸክም ሳያራግፉ እንትማት ይከብዳል። ግን ያው የሆንኩትን ባይሆንም ቢያንስ አባቶች ያስተማሩንን ማንሳት ጥሩ ነውና መጽሐፋችን ላይ ፍትሐ ነገሥቱ ላይ አይ ቲንክ 25 ዓመት ሲሞላ ይሾም ነው የሚለው ዲያቆን። ካህን 30 ዓመት ግድ መሙላት አለበት፣ ዲያቆናት 25 ዓመት ይሙላቸው የሚለው አይ ቲንክ አንዱንም ችግሩን ለመቅረፍ ያስቀመጡት መፍትሄ ይመስለኛል አባቶቻችን። 25 ዓመት እና ከዛ በላይ ስትሆን ቢያንስ እንደኛ በ13 በ12 ዓመት ምናምን ከምትቀበለው ኃላፊነት ይልቅ 25 ዓመት ላይ የምትቀበለው ኃላፊነት ትከሻም ይኖርሃል፣ ለመሸከም ለማስተዋል ይኖርሃል። ምዕመናን ከአገልጋዮች ንጽህናን መጠበቃቸው ቅድስናን መጠበቃቸው የሚገርም ነገር አይደለም፣ የሚጠበቅ ነገር ነው። ምክንያቱም እነሱ ለቤተ መቅደሱ ክብር አላቸው፣ ቤተ መቅደሱን ይፈሩታል። መቅደሱን የሚያገለግለው ሰውም ልክ እነሱ እንደሚፈሩት ልክ እነሱ እንደሚያከብሩት እንዲፈራ እንዲያከብር ይጠብቃሉ። እንደዛም ያስባሉ፣ እንደሚከበርም ያስባሉ። መጽሐፍ ቅዱስ ላይ የሚያውቋቸው ዲያቆናት፣ በቤተክርስቲያን ታሪክ የሚያነቧቸው አገልጋዮች ቅድስና ንጽህና ያላቸው ናቸው። ይህንን ህይወት እኛ እንድንኖረው መፈለጋቸው የሚገርም የሚያስደንቅ ነገር አይደለም። ያው በልክ መሆን ያለበት ቢሆንም ማለት ነው። ዞሮ ዞሮ ግን ሰው መሆናችን አልቀርም። ዞሮ ዞሮ ወጣቶች መሆናችን አልቀርም። በዙሪያችን ያሉ ብዙዎች ወጣቶች በሚፈተኑባቸው ፈተናዎች እንፈተናለን። ቀደም እንዳለው ደግሞ አስቀድሞ ኃላፊነቱን ተረድቶ ምንነቱ ገብቶት ከሱ የሚጠብቀውን ነገር አውቆ ያንን ለመወጣት ምናምን ተዘጋጅቶ የገባበት ሰው ካልሆነ ደግሞ ተፈትኖ የመውደቅ ዕድሉ ሰፊ ነው። አልተዘጋጀም፣ አልታጠቀም። ዲያቆን ሆነ ልክ ዲያቆን እንዳልሆነ ጓደኛ ለመኖር ከሆነ ሀሳብ ችግር ነው። ዲያቆን መሆን ህይወት ላይ ለውጥ እንደሚያመጣ ሳትረዳ ምንም ዲፍረንስ እንደማያመጣ አስበህ ከሆነ የገባበት ትቸገራለህ። ዲያቆን መሆን የሚያስከፍለው ዋጋ አለ። ዲያቆን መሆን ሰዎች የሚያደርጉት አንተ ማድረግ የማይፈቀድ ነገር እንዲኖር ያደርጋል። አጥር ሆኖናል። በጣም ብዙ ነገሮች ላይ እኮ አጥር ሆኖናል። ዲያቆን አይደለ እንዴ ስለምንባል ያችን ፍራቻ ብቻ ማድረግ እየፈለግን ያላደረግናቸው በጣም ብዙ ነገሮች መሄድ እየፈለግን ያለንባቸው በጣም ብዙ ቦታዎች አሉ። በትክክል ይህም በሶሳይቲ ውስጥ ኖርማል የሆኑ ነገሮች ራሱ ተራ ነገሮች አገልጋዮች
የተከለከሉ ኢቭን ለዲያቆናት ባይከለከሉ እንኳን ሰዎች አክሰፕት ለማድረግ ስለሚቸገሩ እነዛን ነገሮች ለማድረግ የማንደፍራቸው ነገሮች አሉ። አሁን ቤተክርስቲያን ማገልገል ከጀመርን በኋላ ወደ እምነት መውጣት ከጀመርን በኋላ ምግብ ቤት ለመሄድ ተሳቀቃለሁ እኮ በትክክል ስበላ ሲል ሰዎች ይከፋቸዋል። እንደ መምህር እርሶም ስጋ ይበላሉ ያው አሁን ወጣ ስንል ጓደኞቼ ጋር ምናምን ነገር የሆነ ምግብ ቤት የሆነ ካፌ ቁጭ ብለህ ሰው ሲያይ ይደነግጣል እንዴ ምናምን ነገር ሲሉ ታያለህ አንዳንድ ጊዜና ሰዎች እሱንም አይጠብቁም። አንዳንዴ ሰዎች እሱንም ደሞዝ ይከፈሏል ሲባል ተቀጣሪ ዲያቆን ወይ ቄስ የሚደነግጡ ሰዎች አሉ። በደሞዝ ነው ምናምን የሚሉ ሰዎች አሉ። የሆነ መላካዊ ህይወትን ኤክስፔክት ማድረግ በጣም ኤክስትሪም የወጣ ነገርም ይኖራል እኮ። ግን መደበኛው የሆነውን ነገር በተመለከተ ግን ኃላፊነት ነው ዞሮ ዞሮ። ቅዱስ ጳውሎስ ወንድሜ የሚሰናከል ከሆነ እኔ ስጋ አልበላም እስከመጨረሻው። አሁን ስጋ መብላት ነውር ሆኖ ኃጢአት ሆኖ አይደለም። ግን የኔ ስጋ መብላት የሚያስጨንቀው ከሆነ እኔ ወንድሜ ከሚሰናከልብኝ ከእግዚአብሔር ከሚጣላ በእኔ ፈርዶ ከአምላክ ከሚጣላ እኔ ስጋ ባልበላ ይሻላል። እንኳን የተከለከልናቸው ነገሮች የተፈቀዱልን ነገሮችም እንተዋለን ስለ ሰዎች ህሊና ስለ ሰዎች አእምሮ ብለን እና ከኛ የሚጠበቀው የሞራል ደረጃ ትንሽ ሌልና አለው ትንሽ ከፍ ያለ ምዕመናን ከአገልጋዮች የሚጠብቁት ኢንጀነራል ማለት ነው። ዲያቆን ስለሆንክ ብቻ አይደለም ከዘማሪም ከሰባኪም ብቻ እግዚአብሔር አውደ ምሕረት ላይ ለመቆም ከለፈክ ሰው ያከብርሃል። ሰው አንተን ሲያከብር ቤተክርስቲያንን እያከበረ ነው። ሰው መንገድ ላይ ካንተ ጋር ፎቶ ሲነሳ አንተ ስለሆንክ አይደለም ቤተክርስቲያን ስለሆነች ነው። ከቤተክርስቲያን ላለው ፍቅርም ጭምር ነውና የሆነ ሰዎች በቤተክርስቲያን አይን ነው አንተን የሚያዩ ለቤተክርስቲያን የሚመኙትን ንጽህና ለቤተክርስቲያን የሚፈልጉትን ቅድስና ካንተ ይፈልጋሉ። ይሄ ስንል ግን ሰዎች መሆናችን ደግሞ መዘንጋት የለበትም። ድካም እንዳለብን ትግል እንዳለብን አንድ ዲያቆን አንድ መምህር አውደ ምሕረት ላይ ቆሞ ሲያስተምር እሱ ኖሮ ታግሎ የጨረሰውን ህይወት በራሱ ህይወት ኖሮ ታረጋግጦ አቺቭ አድርጎት በቃ እኔ አቺቭ እንዳደረኩት እናንተም አቺቭ አድርጉት ለማለት ብቻ አይደል። እንደዛ የሚያደርጉ እኮ መምህራን ሊኖሩ ይችላሉ። እዛ ደረጃ ላይ ደረሱ እነ ቅዱስ ጳውሎስን እና አባ ተክለ ሃይማኖትን በቃ ቢሉ አይገርመን ኖረውት ያስተማሩ ስለሆኑ። ሁሉም መምህራን ግን ኖረው የጨረሱትን ነገር አይደለም የሚያስተምሩት። ይሄንን በጣም ማወቅ ያስፈልጋል። እኔ ስለ ንስሐ ጓደኞቼን ሳስተምራቸው ወይ አውደ ምሕረት ላይ ቆሜ ስናገር እኔም ንስሐ ለመግባት እየታገልኩ ነው። እኔም በጸሎት ስለመትጋት ሳስተምር እኔም የጸሎት ትጋት እንዲኖረኝ ትግል እያደረኩ ነው እንጂ እኔ አቺቭ አድርጌ ስለጨረስኩኝ አይደለም። አይ አቺቭ አድርጎ ጨረሰ ብቻ ያስተምር ከተባለ የሚያስተምር ሰው ይጠፋል። ለምን መሰለ? አንደኛ ብዙ በዛ ደረጃ ያሉ መምህራን ላናገኝ እንችላለን። ሁለተኛ በዛ ደረጃ ላይ ቅድስና ያለው ሰው እንኳን ቢሆን እኔ በቂ ነኝ እኔ በቅቻለሁ ብቁ ነኝ ብሎ ለማስተማር አይወጣም። የበቃው ሰው እኔ ብቁ ነኝ ብሎ ለማስተማር አይወጣም። ስለዚህ የበቁ ሰዎች ብቻ ያስተምሩ ካልክ መምህር ልታጣ ነው። ስለዚህ እኔ አንተን እንድትታገል ሳስተምር እኔም ካንተ እኩል እየታገልኩ እንደሆነ መረዳት አለብህ። ግን ችግር የሚሆነው ምንድነው? እኛ እናሻግራለን እንጂ አንሻገርም አይነት ሜንታሊቲ ሆኖ አንተን አስቀድስ እያልኩ እኔ ተኝቼ የማድር ከሆነ አንተን ጾም እያልኩ እኔ የምበላ ከሆነ ያ ችግር ያ መሰናክል ነው። ግን ካንተ እኩል እየታገልኩኝ እኔም አቺቭ አላደረኩትም ገና ያንን የሚፈልገውን ህይወት ግን ያንን ህይወት አቺቭ ለማድረግ አብሬህ እየታገልኩኝ እንደሆነ ስትረዳ ግን በእኔ ልክ እየታገልኩ እንደሆነ ትረዳለህ። እኔ አይ ቲንክ ወጣቶችም አሁን ብዙ ሶሻል ሚዲያ ተሰሚነት የሚኖራቸው ለዛ ይመስለኛል። አሁን ወጣቱ ትላልቆቹ መምህራን ብዙ ነገር አቺቭ እንዳደረጉ ያስባል። እሱ በሚፈተንበት ፈተና እንደማይፈተኑ ያስባል። ወጣቶች ቆሞ ሲያስተምሩ ግን በተለይ አሁን የከተማ ላይ ያሉ ምዕመናን ከተማ ላይ ከነሱ እኩል የሚፈተኑ ከነሱ እኩል የኖሩ ወጣቶች ሲያስተምሩ እኔም ማልፍበትን ነገር ይረዳል ብለው ያስባሉ ያስባሉ። እኔም በሚፈተኑ ነገር እየተፈተነ ስለሆነ የሚናገረው ነገር አክቹሊ አቺቭ መደረግ የሚችል ነገር ነው ማለት ነው። ምክንያቱም ያለውበት ህይወት ስለሚያውቅ ከተናገረው በቃ ማሳካት እንደሚችል ስለተረዳ መጽናናት የሚኖረዋል። ትላልቆቹን አባቶች ስታይ እሳቸው ማመን አለባቸው። የሚፈተኑ አይመስልም፣ ችግር ያለባቸው አይመስልም። ለዛ ይመስለኛል ለመሰማት ቅርብ የሚሆኑት ወጣቶች ሲናገሩና በአጭሩ ግን ምንድነው ሐሳቡ? ቅድስና ሁላችንም ስትራይቭ የምናደርግበት ሁላችንም ለማሳካት የምንፈልገው ህይወት ነው። መንፈሳዊ ልልና ሁላችንም ልንሄድበት የምንፈልገው ህይወት ነው። እኛም ስንናገረው ግን ከነሱ እኩል እየታገልን ዲያቆናት ሲሆኑ አገልጋዮች ሲሆኑ ፈተናው ይበልጣል፣ ፈተናው ይብሳል። ምክንያቱም ትንሽም ቢሆን ወደ እግዚአብሔር አገልግሎት ቀረብ ያሉ ናቸው፣ ወደ እግዚአብሔር ቀረብ ያሉ ሰዎች ናቸውና ጠላት ዲያብሎስ ሊያሰናክላቸው ይወዳል፣ ይሻል። ሩቅ ካለው ይልቅ ቅርብ ያለውን ማሰናከል ስለሚኖርበትና ቅርብ የሆኑት እነዚህ አገልጋዮች የሚፈተኑባቸው ነገሮች ብዙ ስለሆኑ በዙሪያቸው ያሉ ሰዎች ሰፖርት ካላደረጓቸው ከባድ ነው። ለምሳሌ አንድ ዲያቆን ለማግባት ፈልጎ እጮኛ ቢይዝ እጮኛው ዲያቆን ካልሆነ ሰው ጋር ብትሆን ከሚኖራት ጥንቃቄ ይልቅ ዲያቆን ጋር ስትሆን የሚኖራት ጥንቃቄ በለጠ ሊበልጥ ይገባል ብዬ ነው ማምነው ፐርሰናል። ምክንያቱም ጾሩ እሱ ላይ ይበረታል። ሁሉም ወጣት ይፈተናል በዚህ ጾር አይደለ? ከዛን ዲያቆኑ ግን ከወደቀ የሚያጣው ህይወቱን
እኔ ብዙ ጊዜ ዲያቆን ካልሆንኩኝ ማን የሚለውን ጥያቄ መመለስ የምንችል ብዙ ሰዎች ያለን አይመስልም። በተለይ በጣም መንፈሳዊ አገልግሎት ላይ ጠለቅ ብለን የገባ ሰዎች አሁን ከዛሬ በኋላ ዲያቆን አይደለህም ብንባል ማንኝ ብለን ለመናገር አንደፍርም። እኔ ራሴን እንደ ህግ ባለሙያ ለማየት ይቸገራል። ሰርቼበታለሁ እኮ አይደል አገልግዬበታለሁ ምናምን፣ ግን ስቲል የኔነቴ በጣም ትንሹ ክፍል እንደሆነ ነው የማስበው። እሱ የሆነ አንዱ ክፍል እንደሆነ ከቤተክርስቲያን አገልግሎት ጋር በተገናኘ ግን ማንነት ስብዕና የተገነባው እዚህ አገልጋይ አይደለህም ብባል ሌላ ፐርሰናሊቲ ዲያቆናት ከተሰናከሉ የሚያጡት ህይወታቸውን ጭምር ብዙ ነገራቸውን። በጣም ብዙ ዲያቆናት ተሰብረው የሚቀሩት ለዛ ነው። አይተህ ከሆነ በጣም ጎበዝ ቀዳሽ የነበረ አገልጋይ የነበረ ዲያቆን ልክ በኃጢአት ወድቆ ድቁናውን ሲያጣ ሲያፈርስ ጠፍቶ ይቀራል። አሁን እኮ ቤተክርስቲያን አታገልግል አትለው እንዳይመለሱ ነው የሚጠፋው። ቤተ መቅደስ እንዳይገባ ተከለክሎ ይሆናል አትቀድስ ትሎ ይሆናል አለ። ቅኔ ማህሌት ላይ ግን ቆሞ ሊያገለግል ተፈቅዶለታል አይደለ? ግን ያንን ለማድረግ በጣም ከፍተኛ የሆነ ጥንካሬ ይፈልጋል፣ መንፈሳዊ ጥንካሬ ይፈልጋል። ጓደኞቹ ቤተ መቅደስ እየገቡ አልገባም ብሎ ራስን መግዛትን ከዛ ደግሞ አትገባም መባልን መሸከም መቻልን ይፈልጋል። የሰው እጅ ላይ መውደቅ ክፉ ነው፣ እግዚአብሔር እጅ ላይ መውደቅ ይሻላል። ሰው እጅ ላይ መውደቅ ክፉ ነው እና የሰዎችን ፍርድ መቋቋምን ምናምን ነገር ይፈልጋል። ከዛ በኋላ ሁለተኛ ቤተክርስቲያን እንዳይደርሱ ሆኖ ይጠፋል። እንኳን ቅኔ ማህሌት ምናምን ቆበል ያገለግሉ ቤተክርስቲያን አይመጡም። አንዳንድ ቤተክርስቲያን ጠላት ሆኖ ሲነሱ ደግሞ የምታያቸው እንደዚህ አይነት ሰዎችን ጨምሮ እኔ ቋቋለው ውስጡን እያሉ ጠላት ሆኖ የሚናገሩ ሰዎች ብዙዎቹ እንደዚህ ናቸው። እና አንዴ ስትሰበር የሚያቀና የሚያግዝ ሰው በተለይ አጠገብህ ከሌለ መጥፊያ ነው የሚሆነው፣ መሞቻ ነው፣ በስጋም በነፍስ መጥፊያ ይሆናል። እና አብሮ ያሉ ሰዎች ድካም እንዳለብህ መረዳት ይኖርባቸዋል። ከሌላው ሰው ይልቅ ድጋፍ እንደሚያስፈልግ፣ የእረፍት ቦታ እንደሚያስፈልግ መረዳት አለባቸው። መምህር ስትሆን፣ ለወደፊት ካህን ስትሆን፣ ቄስ ስትሆን ምናምን ነገር በጣም የብዙ ሸክም የምትሸከም ሰው ነው የምትሆን። ሰዎች ወደ አንተ የሚመጡት እረፍትን ፍለጋ ነው፣ ሊያሳርፏል፣ ችግራቸውን ሊነግሩ፣ ሀዘናቸውን ሊነግሩ። ሶሻል ሚዲያ ላይ ኢንቦክስ መግባት የምፈራው ለዛ ነው። በጣም ብዙ ጭንቀቱን ሀዘኑን ይነግርሃል፣ አንተ መፍትሄ መስጠት ባችልም እንኳን ማለት ነው። ከዛ አንተ ግን የምታርፍበት ቦታ ያስፈልጋል፣ የምታርፍበት ቦታ የለም። በጣም ብዙ ጭንቀት አለብህ፣ በጣም ብዙ ኢነርጂ የሚገባ ነገር ነው። የሚያስጨንቅ ነገር ሰው ከነገረ በኋላ አራግፎብህ ኡፍ ወይ ብሎ ሊሄድ ይችላል፣ ቢያንስ በቃ ውስጡን ጭንቀቱ ስለተናገረ። አንተ ግን የዛን ሰው ጭንቀት ባይመለከት ህይወትን የማይነካ ቢሆን ራሱ መጨነቅ አይቀርም። በቃ የሆነ ኢነርጂ ተጋብቶብህ ነው የምትሄደው። በዙሪያ ያሉ ሰዎች ይህንን ተረድተው ጥንቃቄ በተሞላበት መልኩ ሊያሳርፉ የሚችሉ ካልሆኑ አንተ በጣም ወደ ብዙ ፈተናዎች ልትገፋ ትችላለህ። ያንን አይዞ ዞር በል ማለት የሚችል ሰው አጠገብህ ከሌለ፣ ተው ማለት የሚችል ሰው አጠገብህ ከሌለ ችግር። ስለዚህ መንፈሳዊ ከፍታን ከኛ መጠበቃቸው በጣም የተገባ ነገር ነው። አዲስም ታይም ግን ሰው መሆናችንን፣ ድካም ያለብን መሆናችንን፣ ብዙ ትግል ያለብን መሆናችንን፣ ምናልባት በጣም ለብዙ ሰው ተራ የሆነ ቀላል የሆነ ነገር የሚያሰናክለን መሆናችንን አሁን ምዕመኑ ወይ ውጭ ሆኖ የሚያገለግለው ውጭ ሆኖ የሚገለገለው ሰው ላይሰናክልባቸው የሚችላቸው ቀላል ብሎ የሚያስባቸው ቀላል ነገሮች እዚህ ጋር ያሉ ሰው ላይ ግን ከባድ ፈተናዎች መውደቂያው ሊሆኑ እንደሚችሉ መረዳት ያስፈልጋልና ልንጠነቀቅላቸው ይገባል ለአገልጋዮች እያስባሉ። ሰው በጣም ወደዋሉ ለምትሉት አገልጋዮች አይ ቲንክ የሆነ ቪዲዮ ሰርች ነበር በዚህ በጣም ወደዋሉ ለምትሉት አገልጋይ ጸልዩለት። ቤተክርስቲያን ትጸልያለች አይደል? ለጳጳሳቱ፣ ለዲያቆናቱ፣ ለቀሳውስቱ ትጸልያለች። በጣም ወደዋሉ ለሚለው አገልጋይ ሰው ሊጸልይለት ነው የሚገባው፣ ሊመካበት አይደለም። አብሮ ፎቶነሱ ፖስት ላይ ያደርጋል ወይ ስለሱ ጥሩ ነገር ሶሻል ሚዲያ ላይ ሊጽፍለት አይደለም። እነዚህ ነገሮች ብዙ አይጠቅም። እውነት ለመናገር በጣም የምትወደው ከሆነ ለዛ ሰው ልጸልይለት ነው የሚገባው። ጌታ ሆይ ጠብቀው፣ በቃ እንዳይሰናከል፣ ፍጻሜውን አሳምርለት፣ በጠላት ፈተና እንዳይወድቅ እያልክ ልጸልይለት ይገባል እንጂ ስለዛ ሰው ብዙ ጥሩ ነገር ብትናገርለት ሚዲያ ላይ ብዙ አጠቅም። ስለሱ በጎ ነገር ብትናገር ብዙ ለውጥ አያመጣም። ግን እንዳይሰናከል ብትጸልይለት፣ መደገፍ በምትችለው ነገር ሁሉ ብትደግፈው ይበልጥ ተጠቅመዋልና ለምትወዱት አገልጋይ ጸልዩለት ነው የኔ መልእክት። ብዙ ጊዜ እንዳይሰናከል፣ እንዳይወድቅ፣ ፈተናው እንዳይጥለው ይበረታበታል፣ ጾሩ ይበረታበታል። ስለዚህ ወድቆ እንዳይቀር ለእንደዚህ አገልጋይ ጸልዩለት ነው ልል የምችለውና ተገቢ ጥያቄ ነው ብዬ አስባለሁ። በጣም መልካም። እንግዲህ አብሮ አያይዞ ለሁሉም በኃላፊነት ላይ ብቻ ላሉ አገልጋዮችም ሳይሆን ለምዕመናንም ጭምር ክርስትና የግራጁዋል እድገት መሆኑን በደንብ መረዳት ያስፈልጋል ብዬ አስባለሁ። እንደውም ርዕሰ ሊቃውንት አባ ገብረ ኪዳን በአንድ ትምህርታቸው ላይ ስር ይዞ ማደግ ነው ክርስትና ብለው ጸሎትን እንደ ምሳሌ አንስተው አስተምረው ነበረ። በአንድ ጊዜ ውዳሴ ማርያምን ዳዊቱን ምኑን ለ3 ለ4 ቀን ይደገምና በአምስተኛው ቀን አባታችን ሆይ እንኳን ማለት የሚያቅድበት ሁኔታ ነው ያለው እና በህይወት ውስጥ መንፈሳዊ ነገሮችን ቢልድ ያደርጋሉ በምንላቸው መንፈሳዊ ግብራትም ስር ይዞ ማደግ ለሁላችንም የሚሰራ ጉዳይ መሆኑን በደንብ መረዳት ያስፈልጋል። ስርዓቱም የተሰራው እንደዛ ይመስለኛል። አሁን ብዙ ፕራክቲስ ለማናደርገው እንጂ
አይተው ከሆነ መጀመሪያ አናጉንስጢስ ነው የሚሾመው፣ ከዛ ንፍቅ ዲያቆን ይሆናል፣ ከዛ ሊቀ ዲያቆን ይሆናል። እንደዛ እያለ ነው የሚያድገው። ገብቷል አይደል? አናጉንስጢስ ሆኖ ለድቁና የማይበቃ ከሆነ ንፍቅ ዲያቆን ተደርጎ አይሾምም። አሁን ሁላችንም ስንሾም በሊቀ ዲያቆናት ማድረግ ተሾምን እና ዲያቆን ሆነን ሁሉንም የድቁና አገልግሎት ማገልገል የምንችል ሰዎች ሆነ። አሁን አናጉንስጢስ ሆነ እያነበብክ መታዘዝን ለምደ ከዛ ንፍቅ ዲያቆን ሆነ ሌሎቹ ዲያቆናት እየቀደሱ መስቀል እያዙ አንተ ተከልክለ ቀስ እያልክ ምግባር እየተመሰከረልህ የምታድግ አይነት ሰው ብትሆን ኖሮ ስፒሪቹዋሊ ለማደግ እድል ይሰጣል። ገብቷል? በቃ ዲያቆን ለመሆን የተገባውን አይነት ኃላፊነት አይ ቲንክ አሁን እኛ ጋር ብቻ ሳይሆን ግብፅ አሁንም ይህንን ፕራክቲስ የሚያደርጉ ይመስለኛል። ሊቀ ዲያቆን ተብሎ የሚጠሩት ሰዎች ወይ ዲያቆን በሙሉ በድቁና ማድረግ የሚጠሩ ሰዎች በእድሜም ከፍ ያሉ በአገልግሎታቸውም የተመሰከላቸው ትላልቅ ሰዎች ናቸው እና ያን ልምምድ ስላላመጣ ነው በአንዴ ስለተሸከም ነው ያንን ማስቀጠሉ የከበደ ለዛ ይመስለኛል። ምዕመናንም ጋር ቅድም እንዳልከው ነው አንተ እንዳልኩ ጸሎትንም ቢሆን ሰባኪው አሁን ዳዊት የማይደግም ክርስቲያን ምኑን ክርስቲያን ሆነ ብሎ ከሰበከ ምዕመኑ ቀስ ብሎ ማድረግ እንዳለበት አያስብም። በነጋቱ ተነስቶ ዳዊት መድገም እንዳለበት ነው የሚያስበው። ንስሐ አባቶች መምህራን እንደዚህ ከስር ስፒሪቹዋሊ ሰዎች እንዲያርጉ መደገፍ የሚችሉበት ሲስተም ቢኖረና ንስሐ አባቶች ኮንቲኒየስሊ ፎሎ አፕ ያደርጉ ልጆቻቸውን ቢያሳድጉ በአንድ ከትልቁ ጀምር ትሰበራለህ፣ ትወድቃለህ። እንደዛ እንዳይሆን እድል ይሰጣልና ዲያቆናትም ከስር ቀስ ተብሎ የሚያርጉበት የሚኮተኮቱበት እድል ቢያገኙ ደጅጠኞች ቢደረጉ። እኛውን የተሾመን ጊዜ ለአንድ ዓመት ምስጢር አላየንም ነበር። አሁን መግባት ከጀመረ አይማርም ተብለን የተወሰነ ለአንድ ዓመት እንድንማር ተደርጎ ነበር። ኦልሬዲ ኃላፊውን ተቀብለናል። ከዛ ግን ምስጢር አላየንም። ተማሩ መግባት የምትፈልጉ ከሆነ ተብለን ማለት ነው። ደጅ እንድንጠና የተደረገበት ምክንያት በቃ ጉጉቱ እንዲኖረን ነው። ያ ጉጉት እንዲኖረን ደግሞ ይህንን ማሟላት አለብህ ስትባል ያንን መገንባት እንድትችል ነው እና ያኔ በቃ ይከፋኝ ነበር። ለገብርኤል ይሳል ነበር ገብርኤል መቅደስ ገብቼ ምናምን እያልኩኝ ማለት ነው። ግን አሁን ሲገባኝ ጥሩ እንኳንም ተደረገ። ያን ነገር ማስለመድ ብንችል ጥሩ ነው። በአንድ ሙሉ ኃላፊነቱን ከመስጠት ይልቅ ቀስ በቀስ በሂደት እንዲያርጉ ባይዘው ይሄንን ለመለወጥ ብዙ አንድ ጳጳስ ነው የሚፈልገው። ብዙ አለ የሚፈልገው አንድ ሊቀ ጳጳስ በእኔ ሀገር ስብከት ብለው ቢጀምሩት ከዛ በኋላ አናጉንስጢስ ነህ ቢሉ ንፍቀ ዲያቆን እያሉ እንጂ ድቁና የለም እያሉ ቢያመጡ ቀስ ብሎ መለመድ የሚችል ይመስለኛል። የትኩረት ጉዳይ ነው እንጂ በጣም ብዙ ስራ ፈልጎ አይመስለኝም። እና እርግጥ ነው በጣም በገጠር ኢትዮጵያ በጣም እጥረት ያለባቸው ከአንድ ዲያቆን የሚቸገሩባቸው ቦታዎች እኮ ይኖራሉ። ግን ከተማው ላይ ደግሞ ተትረፍሯል። ከሚያገለግለው የማያገለግለው ዲያቆን ይበልጣል በብዛት እና ያ ሂደቱ ቢኖርና የሆነ ስታተስ ብቻ ባይሆን የምርም ህይወት ቢሆን አይ ቲንክ ለውጡ መምጣት የሚችል ይመስለኛል። በደንብ እውነተኛ መረዳት ኖሮን ብናገለግል ማለት ነው። በጣም ግሩም ቆይታ ነው እንግዲህ እስካሁን እያደረግን ያለ ነው። የትኛውም አገልግሎት ያው ዋጋ አለው። የሚታይም የማይታይም በረከት ሊኖረው ይችላል። እንግዲህ የዲቁና አገልግሎት በረከቶች ደግሞ ብዙ ናቸው እና ከነዛ መካከል እስቲ ጥቂቶቹን እናንሳ። ያው ክህነት ነው ዞሮ ካወቅንበት የመጀመሪያው ከፍ ላለችው ማድረግ ያበቃል አይደለ? ካሁን በቅዳሴ ላይ እንደሚማጸነው ከፍ ላለው ማድረግ ይሄንን ዲያቆን እንዲያበቃው ብሎ እንደሚጸልየው ከፍ ላለው ማድረግ ቅዱሳን ሐዋርያት የተሸከሙት መስቀል ያበቃል። ማሰር መፍታት ለሚቻልበት ሚስጥራት መፈጸም ለሚቻልበት ለምዕመናን ህይወት አክቹሊ ደግሞ በተግባር ውስጥ ገብተህ ህይወታቸው ውስጥ ገብተህ ለውጥ ማምጣት ለምችልበት ለትልቁ ማድረግ ያበቃል። አንዱ እሱ። ሁለተኛው ግን የትኛውም አገልግሎት ትንሽ ብለን ከምንቀው አገልግሎት ጀምሮ የትኛውም አገልግሎት ሰማያዊ ዋጋ አለው። አንተ ሰማያዊውን ዋጋ ፈልገህ እስካገለገልክ ድረስ ማለት ነው። ምድራዊ በረከትን ምድራዊ ዋጋን ፈልገህ ካገለገልክ እግዚአብሔር አምላክ ምድራዊ በረከትን አይነሳም፣ ይሰጣል። የፈለግከውን በረከትን አያሳጣም። ምድራዊ በረከትን አግኝተህበት ግን ሰማያዊ ነገር ታጣበታል። ሰማያዊውን በረከት ፈልገህ ከመጣ ግን ሰማያዊውንም ምድራዊውንም ነው የምታሸንፈው። እና ያንን ደግሞ ተስፋ የምናደርገውን ሰማያዊውን በረከት የተትረፈረፈውን በረከት ደግሞ ይሰጣል። ምክንያቱም በእግዚአብሔር መንግስት እንኳን እኮ ሁላችንም እኩል አይደለም ማለት ነው። በእግዚአብሔር መንግስት ከአንዱ ቅዱስ ክብር የሌላው ቅዱስ ክብር ይበልጣል። ኮከብ ነው ይሄ ይስበ ክብሩ። በጣም ብዙ በተጋደሉት ቅዱሳንና ምንም ባልታገሉ ሰዎች መካከል እኩል ክብር አይኖርም። እና ከፍ ወዳለው ማድረግ ከፍ ወዳለው ክብርም ለሁሉ ለእያንዳንዱ በድካሙ ልክ ከፍሎ ዘንድ ዋጋዬ ከኔ ጋር አለ እንዲል ጌታችን የምንቀበለው አክሊል የምንቀበለው ክብር እንደ ድካማችን መጠን ስለሆነ የድቁና አገልግሎት ይህን ትልቅ ኦፖርቹኒቲ ይሰጣል። በቃ አሁን ምን ላገልግል አትልም። ዲያቆን ከሆንክ በኋላ
አሁን በጣም ብዙ ወጣቶች ጸጋዬ ምንድነው እኔ በምን ጸጋ ላገልግል ምናምን ሲሉ ታገኛቸዋል። ዲያቆን ኮንክ በምን ጸጋ ላገልግል አትል። መቀደስ ከቻልክ ድምጽ ካለ ጥሩ በድምጽ ታገለግላለህ። ማስተማር መስበክ ከቻልክ በስብከት ታገለግላለህ። ምንም ነገር ባትችል ግን ቤተልሔም ታገለግላለህ ወይ ፍም ታፍማለህ፣ ጸበል ትቀዳለህ፣ ትላላካለህ፣ አድርገህ የተባልከውን ታደርጋለህ። ይሄ ብቻውን በረከት ያለው አገልግሎት። የሆነ በምን ላገልግል ብለህ አትጠይቅም። ኦልሬዲ የተዘረጋ ሲስተም አለው፣ የተዘረጋ መንገድ አለው። ሰማያዊ ዋጋን ሰማያዊ በረከትን በሚያስገኝ መልኩ ለማገልገል እድልን ይሰጣል። ምክንያቱም ድካም ከንቱ አይደለም። እያንዳንዱ ድካም ዋጋ ስላለው በዛ ድካም ውስጥ በደንብ እድል ይሰጣል። ሌላኛው ቅድም እንዳልኩት አገልግሎት አጥር ነው። ድቁና ደግሞ አጥር ነው፣ በጣም እሾሃማ አጥር ነው። ይጠብቃል። ያሳደጉኝ ግቢ ከገባ በኋላ የነበሩ ንስሐ አባቴ ሁሌ ሊትራሊ ሁሌ ባገኘኋቸው ቁጥር ክህነት ብርጭቆ ናት ይሉኛል። ሁሌ የማትቀር ምክራቸው ክህነት ብርጭቆ ናት፣ ከወደቀች አትነሳም፣ ተጠንቀቅላት፣ ጠብቋት ምናምን ነገር እንባላለን። እና የሆነ እንድትፈራ ያደርግሃል፣ ከብዙ ነገሮች እንድትጠበቅ ያደርግሃል። በልጅነታችንና ባለማወቅ ይላል ለመዝሙረኛው ዳዊት፣ በልጅነቴና ባለማወቅ ዘመን የሰራሁትን ኃጢአቴን አታስብብኝ ይላልና ባለማወቃችን ባለመረዳታችን ዘመን የምንሰራቸው በደሎች ይኖራሉ። ግን ተረድተህ ደግሞ ትንሽም ቢሆን ስታቅ ለዛ ላወቅከው ነገር ታምነ እግዚአብሔርን ለማገልገል እድል ይሰጣልና ይጠብቃል፣ ከክፉ ነገሮች ይጠብቃል። ቢያንስ ውስጥ ቢፈልገው እንኳን አይ እግዚአብሔር አይወደውም ብለህ መተው የማትችል እንኳን ያንን ማድረግ የማትችልበት አቅም ባይኖርህ እንኳን ሰው ምን ይለኛል ብለህ ሰዎችን ፈርተህ እንድትተው ያደርጋል። ሰዎችን ፈርተህ መተው ይሻላል። እግዚአብሔርን አስቤ ካልተውኩትማ ባደርገው ይሻላል ከምትል ሰውን አስበህ ብትተው ይሻላል። ነገርየው ሊቃውንት ሲተረጉሙ ማቴዎስ 17 ላይ ጌታችን በ17 ላይ 16 ላይ አይደል የሰው ልጅ ማን ይሉታል ብሎ የጠየቀውን ጥያቄ ማለት ነው። ያንን ጥያቄ ሊቃውንት ሲተረጉሙት ምን ይላሉ? የመጀመሪያው ነገረ መለኮታዊ ጥያቄ ነው። አምላክ መሆኑ እንዲመሰከር የሕያው እግዚአብሔር ልጅ መሆኑ እንዲመሰከር ነው። ሰዎች ማን ይሉኛል? ሁለተኛው ግን ስነ ምግባራዊ ትምህርት ነው። ሰው ማን ይለኛል፣ ሰው ምን ይለኛል በሉ ነው ትርጉሙ ይላሉ መምህራን ሲያስተምሩ። እና ይሉኝታ አስፈላጊ ነገር ነው። ያው በልኩ በመጠኑ ይሁን እንጂ መጠን አልባ አይሁን እንጂ ይሉኝታ ሰው ምን ይለኛል፣ ሰው ይታዘበኛል ማለት የሰውን አይን ማፈር ተገቢ ነገር ነው። ማፈር ተገቢ ነገር ነው ይላል ቅዱስ ጳውሎስ። ሴቶች በማፈርና ራስን በመግዛት በእፍረትና ራስን በመግዛት ራሳቸውን ይሸልሙ አይደል የሚለው። ያጌጡ ማጌጥ ኖር የለበትም፣ ግን ሲያጌጡ እያፈሩ ነው ማጌጥ ያለባቸው። የሰውን አይን እያፈሩ ማለት ነው ሰው ምን ይለኛል እያሉ እና ሰው ምን ይለኛል ማለት ተገቢ ነገር ነው። እና ይሄ ሰው ፊት ስትቆም ስታገለግል መቅደስ ስገባ አውደ ምሕረት ላይ ስትቆም ምናምን ነገር ሰዎች ያውቋል። አንተም ሰው ጭራሽ ያቀኛል ብለህ የማታስበው ቦታ ላይ ሰው ያውቃል፣ ሰው ያያል። እና ሰው ምን ይለኛል ብለህ እንድታስብ እንድትፈራ ያደርጋል፣ እድል ይሰጣል። ያ ነገር በራሱ ለነፍስ ዋጋ ነው፣ ነፍስ እንድትጠብቃት ያደርግሃል። እና ከነ ቅዱስ እስጢፋኖስ ከነ ቅዱስ ፊልጶስ በረከት መካፈሉ ደግሞ ቀላል ነገር አይደለም። ሀቢብ ጊዮርጊስ ዲያቆን የግብጽ ቤተክርስቲያንን አሁን ያላትን ቅርጽ የሰጣትና አሁን በቃ በሁለት እግሯ እንድትቆም ያደረጋት ዛሬኛ ያለንባቸውን በጣም ብዙ ውጥንቅጦች እነሱ የዛሬ 60 ዓመት 70 ዓመት አልፈውበታል። እነዛ ነገሮች እንዳይኖሩ ወይ ደግሞ እነዛ ነገሮች እንዲቀረፉ ያደረገው ዲያቆን። ዲቁና ቀላል ኃላፊነት አይደለም ማለት ነው። እና ይሄ ቤተክርስቲያንህንም ከልብ እንድታገለግል እድል ይሰጣል። አፍህን ሞልተህ ደረትህን ነፍተህ ለቤተክርስቲያን እንድትቆም ኦፖርቹኒቲዎችን ይሰጣል ዲያቆን መሆንና በሰዎችም ዘንድ ደግሞ ክብር አለው። ሰዎች ያከብረዋል። ዲያቆን መሆን ቅድም እንዳልኩ ሰዎች የሚስቡት ስል አለ። ዲያቆን ብሎ ሲያስቡ ከአንተ የሚጠብቁት ኤክስፔክት የሚያደርጉት ነገር ስላለ ሰዎች እንዲያከብሩ እንዲሰሙ ያደርጋል። ተሰሚነት ካለ ደግሞ ቤተክርስቲያን እንድትሰማ ማድረግ ትችላለህ። ተናገረ ቤተክርስቲያን እንድትሰማ ማድረግ ትችላለህ። እና ቀላል ኃላፊነት ወይም ቀላል ኦፖርቹኒቲም ደግሞ አይደለም ለማለት ያክል። በጣም ግሩም። ለቅዱስ ዮሐንስ አፈወርቅ በጣም የተለየ ፍቅር አለ። ከፍኖተ አፈወርቅ የሚል ማህበርም ከወንድሞች ጋር የመሰረታችሁት እንዳለ አውቃለሁ። እና ከቅዱሱ ጋር እንዴት ተገናኛችሁ? ማህበር ውስጥ የሰራው ስራ ምን ይመስላል? ቅዱስ ዮሐንስ አፈወርቅን በጣም እንደምወደው ነው የማስበው። ግን አንዳንዴ ራሴን ሰው የምወደው ራሱ አይመስለኝም። ወደዋለሁ ብዬ በማስበው ልክ የምወደው አይመስለኝም። እውነት ለመናገር በጣም መወደድ የሚገባው አባት ነው። እኔ ቅዱስ ዮሐንስ አፈወርቅን ብዙ ቅዱሳንን አሁን ማህበር ብለህ የለ በጣም ብዙ ጓደኞች አሉ እንግዲህ ማህበር ውስጥ አብረውን የሚሳተፉና ቅዱሳንን አባ ከሌ ይሄን ድንቅ ታምር አደረገልኝ ከሚፈወሰኝ ምናምን ብለን በጣም ብዙ ቅዱሳንን የምንወዳቸው እንደዛ ነው። ከጥቅማችን ነበር። ቅዱስ ዮሐንስ አፈወርቅን የምንወደው በጣም ብዙ ሰዎች በተአምራቱ የምንወደው አይመስለኝም። ከሆነ ህመም ስላዳነን ከሆነ መከራ ስላወጣ እንዲያድርጎልኝ ብሎ አይደለም ብዙ ቅዱስ ዮሐንስ አፈወርቅን የሚወደው። ዮሐንስ አፈወርቅ ስለሆነ ነው የምትወደው። በትምህርቱ ነው የምትወደው፣ በስብከቱ ነው የምትወደው።
እንጂ ባደረገልህ ድንቅ ተአምር ምናምን ብቻ ራሱ አይደለም። ያ ነገሩ ራሱ በጣም ይደንቀኛል። የተወደደ አሁን በጣም አይታወቅም፣ በጣም ብዙ ያውቃል ምናምን ብዬ አላስብም። ያው አትሊስት ስሙ ይታወቃል፣ ህይወቱን ግን የሚወዱ ሰዎች ሁሉ የወደዱት በጣም በድንቅ ተአምራቱ ምናምን ብቻ አይመስለኝም። ዮሐንስ አፈወርቅ የተወደደው በዮሐንስ አፈወርቅነቱ ታሪኩን ከሰማ በኋላ እሱን አለመውደድ አልችልም፣ ትምህርቱን ከሰማ በኋላ እሱን አለመውደድ አልችልም። እና ያ ነገሩ በጣም ልዩ ቅዱስ የሚያደርገው ይመስለኛል። ያው እንግዲህ የግል ሀሳብ ቢያዝድ ሊሆን ይችላል። እና ቅዱስ ዮሐንስ አፈወርቅን እንደ አብዛኛው ሰው በስም ነው የማውቀው። ከልጅነት ጀምሮ እንደምታውቀው ዮሐንስ አፈወርቅን ሳይጠሩ መስበክ ከባድ እና በስብከቶቹ በትምህርቶቹ ነው የምናውቀው። ከልጅነታችን ጀምሮ ስሙ ስንሰማ የመጣ ነው ማለት ነው። ከዛን መንፈሳዊ መጽሐፍትን ማንበብ ስጀምር የዲያቆን ያረጋል አበጋዝ ቅዱስ ዮሐንስ አፈወርቅ ሕይወቱና ትምህርቱ የሚለውን መጽሐፍ አነበብኩኝ። ከዛ በኋላ ነው ይመስለኛል የተለከፍኩት በቃ ሌላ ማሰብ እስካልችል ድረስ እና ሌሎች ቅዱሳንን ትምህርት ካነበብኩኝ በኋላ የእጅ በቅዱስ ዮሐንስ አፈወርቅ ትምህርት ነው ቬሪፋይ ማድረግ። ትምህርት ስታይ ከቤተክርስቲያን አንጻር ስለሆነ ማየት ያለብህ የሌሎችንም አባቶች ትምህርት መመልከት ማንበብ ይኖርብህ እና የትኛውንም አባት ትምህርት ካነበብኩኝ በኋላ ቅዱስ ዮሐንስ አፈወርቅ ግን እዚህ ላይ ምን አለ እላለሁ እና እግዚአብሔር በሚያውቀው በጣም ደጋግሜ ብዙ ቦታ አንብቤያቸው ያልገቡኝ ነገሮች የእሱን ትምህርት ሳነብ ይገቡኛል። ለካ እንደዚህ ነው እላለሁ። በዘመኔ ያለ መምህር ይመስለኛል። በቃ የኛን ጊዜ የኛን ህይወት የሚያውቅ መምህር ይመስለኛል። እንግዲህ ኦልሞስት 1300 1400 ዓመት ማለት ነው። ብዙ ቀላል ጊዜ አይደለም። 1600 ዓመት አካባቢ በጣም ብዙ ዓመት ግን አሁን የኛን ዘመን እያየ የሚያስተምር ሰው ነው የሚመስለው። አይተውቁን ስብከቶች ትምህርቶች ለኛ ዘመን የተሰጡ ናቸውና ነገሮችን በቀላሉ እንዲገባኝ አድርጎ ነው ከልቡ መምህር እንደሆነ የማውቀው። ለዛ ሲያስተምር ይገባኛል። በቃ ሰው እውቀት ስላለው ብቻ መምህር መሆን አይችልም። አሁን ዩኒቨርሲቲዎች ላይ በጣም የሚገጥሙን ችግሮች ጎበዝ ተማሪ ሰቃይ ተማሪ ነው ሌክቸረር ሆኖ የሚቀርብ። በትምህርት ጎበዝ ለማለት ጎበዝ አስተማሪ ማለት ማስተማር ትችላለህ ማለት ላይሆን ይችላል አይደል? ቅዱስ ዮሐንስ አፈወርቅ ከልቡ መምህር በቃ አፈወርቅ የሚለው ስም የምርም የሚገባው መምህር። አለመረዳት አችልም እሱ ካስረዳ በኋላ በዛ ልክ የሚያስረዳ መምህር ነውና በዛ ምክንያት ልክ ያንን የዲያቆን ያረጋል መጽሐፍ ካነበብኩኝ በኋላ ስራዬ ብዬ ማደን ጀመርኩኝ። ቅዱስ ዮሐንስ አፈወርቅ ትምህርቶችን በአማርኛ መምህር ገብረ እግዚአብሔር ኪደ ብዙ መጽሐፍቶችን ተርጉመዋል። ከዛም አንድ ሁለት መምህራን ሌሎች መጽሐፍቶችን ተርጉመዋል። በእንግሊዝኛ በጣም ብዙ አቬይለብል ኦንላይን ዝም ብለህ ጉግል ላይ ሰርች ብታደርግ ዮሐንስ አፈወርቅ ስም በጣም ብዙ መጽሐፍትን ታገኛለህ። በኤንሸንቱ አርካይክ በሆነ እንግሊዝኛ የተጻፉ አሉ። እሱ ዘመን በነበረበት እንግሊዝኛ ተገልብጦ በሞደርን እንግሊሽ እኛ ባለንበት ዘመን በሚነገረው እንግሊዝኛ የተጻፉ መጽሐፍቶቹን የማግኘት እድሎች ገጠሙኝ እና የሆነ ጊዜ ላይ በጣም የእሱ መጽሐፍት ላይ ነበር ቆይታ። የዛሬ 5-4 ዓመት ኮሮና ስንት ዓመት ሆነ? ቀስ እያለ ሄደ አይደል? 2012 ማለት ነው። 4-5 ዓመት አካባቢ 12 እና 13 ነው። ብዙ ዓመት ነው። 6 ዓመት አካባቢ ነው። አሁን 18 ገብተን እና ያንን ኳረንቲኑን ጊዜ አብዛኛውን ያነበብኳቸው ዮሐንስ አፈወርቅ መጽሐፍት ያነበብኩት ያን ጊዜ ይመስለኛል። የኮሮናውን ጊዜ በጣም ብዙ መጽሐፍቶችን ለመድፈር የሚያስፈሩ ትላልቅ የሚባሉ መጽሐፍቶች በእንግሊዝኛም በአማርኛም ደጋግሞ ለማንበብ እድል አገኘሁ። በእንግሊዝኛ ያነበብኩትን በአማርኛ ለመከለስ ወይ በአማርኛ ያየሁትን በእንግሊዝኛ ለመደገም ኦፖርቹኒቲዎችን አገኘሁ። በዛ ምክንያት ከቅዱሱ ጋር ተቀራረብኩኝ ማለት ነው። ከዛን ዝክሩን ማድረግ ጀመርኩኝ። እግረ መንገድ ደግሞ ያ ፕሮጀክቱ ሲመጣ ፕሮጀክቱን በቅዱስ ዮሐንስ አፈወርቅ ሀሳብ ለምን አንቃኙም ተብሎ በቅዱስ ዮሐንስ አፈወርቅ ሀሳብ ቃኝ ነው ቆይቶ ያው ዝክር ማህበር ሆነ። በማህበር ሆኖ ፕሮጀክቶች ከስሩ መስራት ጀመረ። እሱም 1-4 ዓመት ሆነው 2013 አካባቢ ነው ሀሳቡ እንትን ያለው። ኦፊሻሊ ላውንች የተደረገው 2014 ነው። ከዛ በኋላ በጣም በምንፈልገው ልክ ባይሆንም ግን እግዚአብሔር ይመስገን በረከት አግኝተንበት ተባርከንበት ጅማ ላይ በደንብ ስንገለገልበት ቆይን። ከዛ ወደ አዲስ አበባ መጣ። አዲስ አበባ ላይም በስፋት እንገለገልበታል። ያው ብዙ አይወራም፣ ብዙ አያውቁም። አንተ አደባባይ ያወጣኸው እንጂ እኔ ኦፊሻሊ ተናግሬው አላውቅም። ሚዲያ ላይም ብዙ አናወጣው ስራውን። ትልቅ ማህበርም አይደለም። ከቤተክርስቲያን እውቅና አግኝተን ማህበር ስላልተባለን ገና ብዙም እንዲወራበት ሚዲያ ላይ እንዲወጣ ምናምን አልፈለግንም። እውቅናውንም ገና እየጠየቅንም አይደለም። እውነት ለመናገር ስራዎቹን ዝም ብለን መስራት ላይ ነው የተኮርነው። በዋናነት ፎከሱ ከምስጢራት ቤተክርስቲያን ጋር የተገናኘ ነው። ወጣቶች ወደ ምስጢራት ቤተክርስቲያን እንዲቀርቡ፣ ንስሐ አባት እንዲይዙ፣ የንስሐ ትምህርት እንዲማሩ፣ ስጋው ደግሞ እንዲቀበሉ ለማገዝ የሚሰራ ማህበር ነው። እሱ ላይ ነው ፎከሳችን። ሌላ ምንም ዓላማ የለም። በቃ ብቸኛ ዓላማው ይሄ እንደያዘው ዓላማ ግን ይበልጥ በደንብ ላውንች ተደርጎ ብዙ ሰፖርቲቭ የሆኑ ሰዎች የሆኑ ሀሳቦች ከየአቅጣጫው ይመጣሉ ብዬ አስባለሁ እና ለዛ ነው ሀሳቡ አለን ስለምንፈራ ነው። እኔም ጓደኞቼ አሁን ትንሽ ቴሌግራም ላይ ምናምን እንቅስቃሴ ስላሉት ብዙ ሰዎች መምጣት ጀመሩ። እኛ ሰው በጣም በደንብ ቢመጣ ያንን ሰው ማስተናገድ የምንችልበት አቅም አለን የሚል ጥያቄ አለ
አሁን እኛ የምንፈልገው ስራ ዴይ ቱ ዴይ ፍኖተ አፈወርቅ የተባለበት ምክንያት ልንገርና አሁን የምንነግር ነገር ይገባል። የአፈወርቅ መንገድ ማለት ነው። ቅዱስ ዮሐንስ አፈወርቅ አንድ ታሪክ አለው። አንድ ምዕመንን ቁጭ አድርጎ ለአንድ ምዕመን ብቻ የሰበከበት ረጅም ሰዓት ቆሞ የሰበከበት ታሪክ አለው። እኛ የምናውቀው እንግዲህ ፓትርያርክ ነው። በጣም ትልቅ አባት ነው። በሺዎች በመቶዎች የሚቆጠሩ አባቶች መጥተው የሚማሩበት አባት ነው። የሆነ ቀን ግን አንድ ምዕመን ብቻ ነው የተገኘው። አንድ ምዕመን ብቻ ነው ብሎ ጉባኤ አላጠፈም። ረጅም ሰዓት ቆሞ አስተማር። ይቺን መነሻ ማድረግ ነው የአፈወርቅ መንገድ ተከትለ አንድ ሰው ማስተማር በሚል እሳቤ ነበር የጀመረው። አውደ ምሕረት ላይ የምንሰብካቸው ትምህርቶች ምዕመናንን ልባቸውን የሚቀስቀስ የማነሳሳት አቅም አላቸው፣ ግን ፎሎ አፕ ሜካኒዝም የላቸው። ከዛ ቆሞ የሰበከው ስብከት ልቡን ነክቶት በቃ እኔማ ከአሁን በኋላ ጸሎት መጀመር አለብኝ፣ ንስሐ መግባት አለብኝ ብሎ ያስባል። ልክ ከቤተክርስቲያን ደጅ ሲወጣ ግን ልክ ውጭ ላይ ዘፈን ይቀበሏል። የሆነ ሱቅ የሆነ እንትን ዘፈን ከፍቶ በቃ ሀሳቡ ይረሳል። ዘፈኑን ሩቁን ተው። አውደ ምሕረት ላይ ከሰበክ በኋላ እሱ በጣም ልቡ ከተነካ በኋላ ወዲያው መዝሙር ይዘመራል። ከዛ ጥሩ የንስሐ መዝሙር ተዘምሮ ምናምን ነገር እኮ ኢንተርናላይዝ እንዲያደርገው ልታረግ ትችላለህ። ወይ ደግሞ ሞቅ አድርገህ ከበሮ መዝሙር ምናምን ስትዘምር መጀመሪያ የተሰማው የልብ ስባት ይረሳና ሐሴት ይሆናል፣ ደስታ ይሆናል፣ ይረሳዋል ትምህርት። ያን ጎበዝ መሆን አለብህ። እዛ የተቀበልከውን ኃላፊነት ሄደው ህይወት ላይ አፕላይ ለማድረግ ማለት ነው። ፎሎ አፕ ሜካኒዝም የለውም የአውደ ምሕረት ስብከት። እሷን ለመቅረፍ ወይ ደግሞ እሷን ለመደገፍ ግለሰቦችን በግለሰብ ደረጃ ማገዝ ቢቻልስ ነበር ሐሳብ። እኔ አንተን አገኘሃለሁ ጆሲ ንስሐ አባታለሁ ይልሃል የለኝም ትላለህ። ንስሐ አትገባም ለምን? የማይደፈረሰ ጉዳይ ነው። በነገራችን ስጋው ደግሞ ንስሐ ምናምን ነገር አውደ ምሕረት ላይ የሆኑ መምህር ነጠላ አድርገው የሚናገሩት ሰው ጉዳይ እንጂ ከአውደ ምሕረት ውጭ የሚወራ ጉዳይ አይደለም። ወጣቱ በቃ እሱን መቅረፍ ነው ትልቁ ዓላማ። እኛ ካፌ ውስጥ ቁጭ ብለን ሰው ስለ ንስሐ እንዲያወራ እንፈልጋለን። ስለ ንስሐ አባቱ ስለ ስጋው ደግሞ መንገድ ላይ እየሄደ ሰው እንዲነጋገር እንፈልጋለን። ካዥዋል መሆን መቻል አለበት። ሰው የዕለት ተዕለት ህይወቱ አካል አድርጎ ማሰብ አለበት እንጂ ስለ ንስሐ ለመስማት የሆነ ቀን ሲማቸው ቤተክርስቲያን ሄዶ አውደ ምሕረት ላይ መቆም አለበት ወይ ሲቆም መስማት አለበት ብለን አናምንም ነው ያኔ መነሻችን ነበር። ንስሐ አባት የለኝም ስትል ለምን እላለሁ ትነግረኛለህ። አብዛኞቹ ምክንያቶቻችን ውሃ አይቋጥር። ስጋው ደግሞ ማንቀበልበት ንስሐ ምክንያታችን ውሃ የሚቋጥር አይደለም። በትንሽ ትምህርት የሚስተካከል ነው። በትንሽ ድጋፍ የሆነ ነገር በማስተካከል ሊስተካከል የሚችል ነገር። ሰርቬዎች ሰራን፣ ሪሰርቾች ለማድረግ ሞከርን፣ ሚኒ ሪሰርቾችን ሰርቬዎችን አደረግን ምናምን። ያገኘናቸው መረጃዎች በጣም በቀላሉ መቅረፍ የሚቻሉ እንደሆኑ እነዚህ ችግሮች ለምን አንሰራበትን ተባለና እንደዛ ለማድረግ ሞከርን። ፐርሰናሊ ሰዎችን እያገኘን ወንድሞችን እህቶችን መድበን አቅም ያላቸው ወንድሞች እህቶችን መድበን እንዲጠይቁ ለምንድን ነው ምክንያትሽ ምንድነው ምክንያት ምንድነው ፐርሰናሊ እንዲጠይቋቸው ምክንያቶቻቸውን ሲያቀርቡላቸው በእነሱ አቅም መፈታት የሚችለው እነሱ ማስተካከል የሚችለው እዛው እንዲያስተካክሉ መምህራን የሚፈልገውን ከመምህራን ጋር እንዲያገኙ ካህን የሚፈታውን ከካህን ጋር እንዲያገናኙ ይደረጋል። ካገናኘን በኋላ ደግሞ አገናኝተን አንቀርም። ብዙ ንስሐ አባቶቻችን በጣም ብዙ ልጆች አሏቸው ከአገልግሎት ውጭ ተጨማሪ ስላለባቸው አንተ ስጠፋ እንትና የሚባሉ ልጅ ጠፍቷል ብሎ ለማስታወስ የሚችሉበት አቅም የላቸው። አቅም ይፈልጋል። አንዳንድ ጎበዝ ንስሐ አባቶች ሲስተም አለ። ሲስተም ቢውል አድርገው ፎሎ አፕ የሚያደርጉባቸው የትኛው ልጅ መጥቷል የትኛው ቀርቷል የሚለው የሚከታተሉበት አቅም ያላቸው አባቶች አሉ። ብዙ አባቶች ያየላቸው። ስለዚህ ከጠፋ አጠፋል። ስትመጣ አንተ ልጅ ጠፍታል አለህ ምናምን ትባላለህ እንጂ ቼክ የሚያደርግ ሰው የለም። ይሄድከው ያ ደግሞ ትልቅ ክፍተት ነው። ስለዚህ እሱ መቅረፍ ደግሞ ሌላኛው ስራችን ነው። ምን እናደርጋለን? ለ3 ወራት የዕለት ተዕለት ህይወታቸውን የመከታተል ስራ ነው የምንሰራው። በየቀኑ ቤተክርስቲያን ሄዶ እንዲሳለሙ፣ ቢያንስ በቀን 2 ጊዜ ጠዋትና ማታ እንዲጸልዩ፣ መጽሐፍ ቅዱስ አንዲት ምዕራፍን ብትሆን እንዲያነቡ፣ ቃል እግዚአብሔር እንዲማሩ፣ በስብከት አውደ ምሕረት መጥቶ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ ብቻ ባገኙት አጋጣሚ እግዚአብሔር ቃል እንዲማሩ፣ በሳምንት አንዴ በሰንበተ ክርስቲያን እንዲያስቀድሱ፣ በ2 ሳምንት አንዴ ሚኒመም ንስሐ አባታቸውን እንዲያገኙ፣ በወር አንዴ ሚኒመም ስጋው ደግሞ እንዲቀበሉ ፎሎ አፕ የማድረግ ስራ እንሰራለን። እንደዛ እየሰራን ለ3 ወር ቢያንስ ስተብል የሆነ ህይወት እንዲኖራቸው ማለት ነው። አንድ ሰው ከ3 ወር በላይ አይፈጅበትም ወደ ስጋው ደግሞ ለመምጣት የተለየ ችግር ከሌለው በቀር። ንስሐ አባቶቻቸው እኛ ያናገርናቸው ከኛ ጋር የሚሰሩ ንስሐ አባቶች አሉ። ከዛ ደግሞ የራሳቸው ንስሐ አባት ያላቸው ልጆች ይመጣሉ። ንስሐ አባቶቻቸውን አውርቶ ምናምን በ3 ወራት ውስጥ ለስጋው ደግሞ እንዲበቁ ነው የምናግዛቸው። ከዛ በኋላ ስተብል የሆነ ህይወት እንዲኖራቸው በተወሰነ መልኩ መከታተል። ለ3 ወራት ግን የሚጀበቀ የዴይ ቱ ዴይ ህይወታቸው መከታተል ነበር ስራችን ማለት ነው። ጅማ ላይ ይህን መስራት በጣም ቀላል ነበር። ከተማም ትንሽ ናት፣ እንደ ልብ መገናኘት ትችላለህ። አዲስ አበባ ከመጣን በኋላ እሱን አፕላይ ማድረግ ከበደ። እንደ ልባችን መስራት አልቻል። ሌሎች ሜካኒዝሞችን ፎርጅ ለማድረግ ሞክረናል። ውጤታማ ነው፣ ግን ያው በሚፈልገው ልክ አይደለም። እንደዛ እያደረግን አሁን እንደዛ በ3 ወር የመጡ ልጆች ልክ ለራሳቸው 3 ወራቸው ከጨረሱ በኋላ እነሱ ደግሞ ለጓደኞቻቸው ያንን ያደርጋሉ። ወጥተው 2 ሰው 3 ሰው እህታቸውን ወንድማቸውን ጓደኞቻቸውን ይዘው ለእነሱ የተደረገላቸው ነገር እያደረጉ እየተከታተሉ በየቀኑ እንዲያነብ እንዲጸልይ እየደገፉ እነሱ ለመጡበት ህይወት እንዲመጡ ኔትወርኪንግ እንዲሰው ይደረግ ነበር እና ዊዝን ፊው መንዝስ በጣም ብዙ ሰው ሆነ ማለት ነው እዚህ ነገር ውስጥ የገባና አይ ቀንዲ እዚህ ከደረስን በኋላማ ከምንበታተን ለምን ማህበር አድርገ ነው
እንደውም ሎንግ ተርም ቼክ ለመደራረግ ይመቻል። በየቀኑ እንኳን ቼክ ባንደራረግ ተባለ። ከዛ ማህበር ሆነ ማለት ነው። ፍኖተ አፈወርቅ የሚባለው ማህበር ተመሰረተ። እንደዛ አንድ ሰው ማስተማሩ ስለነበረ እሳቢያችን ፍኖተ አፈወርቅም ያለው እንደዛ ስለሆነ ያችን አቺቭ ለማድረግ ነበር ጥረት ስናደርግ የነበረውና አሁን በወር አንዴ ተገናኝተን ቅዱስ ዮሐንስ አፈወርቅን እንዘክራለን። በወር አንዴ በጋራ ስጋው ደግሞ የምንቀበልበትን ጊዜ እናዘጋጅና በጋራ ስለ አንድ ቤተክርስቲያን መቀበል የሚችል አንድ ቤተክርስቲያን ይቀበላል። ካልሆነ ደግሞ ሁሉም ሰው በያለበት ቦታ በየደብሩ መቀበል ይችላል። በሆነ ምክንያት የዛን ቀን መቀበል ያልቻለ ሰው ግን አመቻችቶ ግን ዞር በወር አንዴ ስጋው ደግሞ መቀበል አለበት። መዘንጋት የለም። በወር አንዴ ስጋው ደግሞ የሚቀበል ከሆነ ደግሞ ቢያንስ በ2 ሳምንት 3 ሳምንት ንስሐ ያገኛል ማለት ነው። ኮንስታንትሊ ሬጉላር የሆነ የሚስጥራት ህይወት እንዲኖረን ለማድረግ ነው ትልቁ ዓላማ አድርገን የተነሳ ነው። ግን አቅም ይፈልጋል በጣም አሁን እኛ ሶሻል ሚዲያ ላይ ብናወጣው ምናምን ነገር በጣም ብዙ ሰው ቢመጣ እነዛን ሰዎች እንደዚህ ዴይ ቱ ዴይ መከታተል የምንችልበት ማስተማር የምንችልበት ንስሐ አባት የምናገናኝበት አቅሙ አለ ነው የሚለው ክፍተት ስለነበረን ያንን ችግር እስክንቀርፍ ብለን ዝም ያለው እንጂ እንዳልከው አንተ በትልቁ ብናደርገውና ብዙ ቦታ መድረስ ደስ ይለናል። ከዛም ውጭ ሀሳቦች አሉን። አሁን ከወጣቱ ባሻገር ሌሎች ሀሳቦች አሉን። እግዚአብሔር ከረዳን በቅርቡ የምንተገብርባቸው ሉቃስ 16 መነሻ አድርገን ነበር። ይሄ የጠፋው በግ የጠፋው ድሪም የጠፋው ልጅ የሚለውንና የጠፋው ልጅ አውቆ የጠፋ ነው፣ የጠፋው በግ ሳይታወቅ የጠፋ ነው፣ የጠፋው ድሪም ቤተክርስቲያን ውስጥ ነው የጠፋው። ስንጀምር ከድሪሙ ነበር የጀመርነው። ቤተክርስቲያን ውስጥ አገልግሎት ላይ ያሉ ምናምን ሆኖ ግን ሚስጥራት ህይወት የሌላቸው ቤተክርስቲያን ውስጥ የጠፉት ሰዎች እንመልስ ነበር። የመጀመሪያው ዌቭ የመጀመሪያው ስራችን እሱ ነበር። የተወሰነ ጊዜ እነሱ ላይ ከሰራን በኋላ ደግሞ የጠፋው በግ ላይ መጥፋት ሳይፈልጉ ሳይታወቃቸው ግን በስራም በትምህርትም በምንም ምክንያት የጠፉ ሰዎችን እናምጣ በሚል ሳቤ እነሱን ደግሞ የማምጣት ስራ ምናምን ነበር የሰራነው። አሁን ደግሞ የጠፋው ልጅ አውቆ የጠፋው ደግሞ አለ አይደለ የራቀው የሸሸው እሱን ደግሞ የማምጣት ስራዎችን ደግሞ እንሰራለን እግዚአብሔር ከረዳን እና በዛ መልኩ የመንቀሳቀስ ሀሳቦች ናቸው ያሉን። ግን ያው እግዚአብሔር ይጨመርበት። በጣም ግሩም ነው በእውነት በተለይ ለወጣቱ ጄኔሬሽን በጣም የሚጠቅም ነው ብዬ አስባለሁ። ምክንያቱም ሰው በተለይ ወጣቱ ካህናት ጋር መጥቻ አንደርስታንድ እንደረጋለሁ ብሎ አያስብም። በዛ መካከል ያለውን ክፍተት በመድፈን ረገድ ያለው ሚና በጣም የሚናቅ አይደለም። ከዛ ውጭ ግን ላውንች ቢደረግ አንዱ ጥቅሙ ነው ብዬ የማስበው ምንድነው ክፍተቱ እንዲሞላለት የሚፈልግ ብቻ ሳይሆን ሰፖርት የሚያደርግም ሰው ይመጣል፣ የሚያግዝም ሰው ይመጣል። ሀሳቡን የሚደግፉ ሰዎች በተለያየ ሁኔታ ኮንሰልት በማድረግ ሊሆን ይችላል፣ በሌሎች ብቻ ለዓላማው የሚያስፈልጉ ጉዳዮች ላይ እንዲህ ማድረግ እንፈልጋለን የሚሉ ሰዎች መምጣታቸው አይቀርም እና እስቲ እንደው በቅርቡ እንጠብቃለን። እግዚአብሔር ያስፈጽምልን። አሜን። እንግዲህ ለወጋችን የመጨረሻ የማደርገው ጥያቄ በቤተክርስቲያን አገልግሎት መኖርን እንዴት ታየዋለህ? ስሜቱን እንዴት ትገልጸዋለህ? ምክንያቱም ብዙ ሰው ኤክስፔክት የሚያደርገው ነገር አለ። የአብዛኞቻችን የምንጠብቀው ነገር በአፋ ቅድም ያልካቸው ነገሮች አሉ። ይሄ በቁሳዊ ነገር መትረፍረፍ ሊሆን ይችላል። አገልጋይ ስለሆንን የሆኑ ነገሮች እንዲሳኩልን መጠበቅ ሊሆን ይችላል። ግን ከዛ የዘለለ በጣም ኢንተርናል የሆነ ነገር እንዳለው አስባለሁ። ቤተክርስቲያን አገልግሎት መኖር እንዴት ነው ስሜቱ? የምቾት ህይወት ምናምን አይደለም፣ የፈተና ህይወት ብቻም አይደለም፣ ሁለቱንም ያዘው። የጌታ አገልጋይ ስለሆንክ ይመቻል የሚል ዋስትና የለም። ቤተክርስቲያን ይህን ቃል አልገባችም። ከእመቤታችን በላይ ለጌታችን ቅርብ አገልጋይ የለውም። ከዮሴፍ በላይ ጌታችን ያገለገለ የለም ማለት ነው። ጻድቁ ዮሴፍ አባት ተብሎ በስተርጅናው ግን ስደት ነው የተረፈው። አገልጋይ ሆኜ እንዴት ተሰደዳለሁ አላለም። በቃ የቤተክርስቲያን አገልጋይ ስለሆንኩ ሁሉ ነገር ይሳካላል ይሞላላል ማለት አይደለም። እውነት ለመናገር አሁን ዛሬ የምናውቃቸው በጣም ትላልቅ የምናከብራቸው ወይ ብዙ ነገር ተሳክቶላቸው የምናውቃቸው አገልጋዮች፣ ዘማሪዎች፣ ሰባኪዎች ትላንትና የሆነልም ያለ ገጠር ቤተክርስቲያን መኪና የማይገባበት ቦታ ባህር ዛፍ ተነጥፎላቸው ባህር ዛፍ ላይ እየተኙ ያገለገሉ ሰዎች። ሰው ዛሬ የደረሱበትን ስኬት ምናምን አይቶ ጀጅ ለማድረግ ለመቆጣት ምናምን እንትን ሲል ይከፋኛል። እኛውን እንደውም እኛ ጀነሬሽን ትንሽ የተመቻቸ ነገር ላይ አለ በተወሰነ መልኩ። መኪና የማይገባበት ቦታ ላይ በፈረስ እየሄዱ በእግር እየሄዱ እንዳልኩ ቅጠል ላይ እየተኙ መብላት ሳይችሉ ቀርተው ምናምን ያገለገሉ ወንድሞች እናቶች በጣም ብዙዎች ናቸው። መዘምራኑም ሰባኪያኑም እና ሀስሉ ከልቡ እግዚአብሔር አምላክ ከታመንክለት አይተውም። ታምነህ ስታገለግለው በነፍስ ብቻ ሳይሆን በስጋም ይባርካል። የሚጠቅም ከሆነ የስጋ በረከት የሚጠቅም ከሆነ ይባርካል። ያለፈላቸው እኛ ያለፈላቸው የምላቸው በገንዘብም በሀብትም የተሳካላቸው ይኖራሉ፣ ምንም የሌላቸውም ይኖራሉ። ከልባቸው አገሉ ሁለቱም ማለት ነው። በቃ እግዚአብሔር ለሚጠቅመው ሰው የሚጠቅመው ነገር ከመስጠት ወደኋላ አይልም። እሱ አያሳስበንም። ግን
የቤተክርስቲያን አገልግሎት እኔ እንጃ እንዴት ነው ከውጪ እንደምታየው የሆነ ውስጥ ካልሆንክ የሆነች አባባል ነበረች ኦርቶዶክስነትን ከውጪ የሚያዩት ውጪ ያሉ ሰዎች አይረዱትም ውስጥ ያሉ ሰዎች ደግሞ ኤክስፕሌን ማድረግ ራሱ አይችሉም ማስረዳት ራሱ አይችልም በቃ ትልቁ ችግር እሱ የሆነ ውስጥ ኖረ ካላየው በቀር በጣም ጥልቅ ስለሆነ ውስጥ ሆነ ኤክስፒሪየንስ ካላደረከው ቀን እንደዚህ ነው ብለህ you can't explain it you can't understand it በቃ ውስጥ ሆነ ኤክስፕሌን ማድረግ አትችልም ውጭ ሆነ ስታየው ደግሞ አይገባም ሴንስ አይሰጥም እና ውስጡ ስትሆን ነው ሞር አክቹዋሊ ኦኬ ይሄ ነው እንዴ የምትለው በትክክል እና አገልግሎት ለኔ እኔ ቅድም እንዳልኩ አጥሬ ነው በብዙ መንገድ አጥሬ ነው ጠፍቼ ሰው እንደሆነ ያደረገኝ እሱ ጠፍቼ እንዳልጠፋ ያደረገኝ እሱ ነው ያስባሉ እውነት ለመናገር እኔ በነበርኩበት ጊዜ ሁሉ ኤክስትሪምሊ አደገኛ የሚባሉ ጓደኞች ኖሮኝ ያውቃል በቃ ቲኔጀር ሆኜም ሃይ ስኩል ተማሪ ምናምን ሆነንም ጩጬ ሆኜም አድገንም ምናምን ልጥፋ ብል እስከ ጥግ መጥፋት እንድችል የሚያደርጉ ጓደኞች ኖሮኝ ያውቃል እስከ ጥግ መጥፋት እንድችል ግን እንዳልሆነ ያደረገኝ በቃ ቤተክርስቲያን ናት የትም ሄጄ በጣም ባክኝም በጣም ማጥፍቼም በጣም በድዬም ምን ብዬም ምናምን ነገር ዞሬ የመጣው ቤተክርስቲያን በቃ ሌላ የትም ሄጄ የለኝምና እኔ ቤተክርስቲያን ሁሉ ነገር የተሰራባት ቦታ ናት በምንም በቃ በምንም ልተካም አልችለውን አይነት ሁለት ያለችልኝ ቦታ ናት ይሄንን በምንም ማስረዳት የምችለው አይመስለኝም ፐርሰናሊ ማለት ነው ግን ሁሉም አገልጋይ በቃ ኑሮውን ከመኖር ጀምሮ በቃ የተዳረበት የተኳለበት ነው ሰው ወዳጅ ሞቶበት የተቀበረበት ራሱን ቦታ ነው የተሰራው የተማረበት ሰው የሆነበት ያወቀበት ቦታ ነው ለብዙዎቻችን ይሄ ነው ግን አገልጋይ ስለሆንክ ብቻ አይደለም በቃ ክርስቲያን በመሆን ብቻ ውስጥ የምታገኛቸው በረከቶች ናቸው ከቤተክርስቲያን ደጅ ባለመጥፋት ብቻ የሚገኙ በረከቶች ናቸው እነዚህ ቀላል ነገር ግን አይደለም ኑሮ ቤተክርስቲያን መሆን ይችላል ፖይንቴ በቃ ሙሉ የምታስበው ኢንቫይሮንመንት ሁሉ እኔ ብዙ ለማስረዳት ሞክራለሁ ግን ቃላት ስለማይመቹኝ ነው እንጂ ቤተክርስቲያን አሁን ስንዱ መቤት ናት ምናምን ሲባል ሊትራሊ አሁን ሰው ስንዱ መቤት ናት ምናምን ሲባል ወይ ለመናፍቃን መልስ ከመስጠት አንፃር ወይ ዜማም አላት ስብከትም አላት አይደለም በሁሉም አንተ ምንድነው የምትወደው ኢን ላይፍ ፓሽን ምንድነው ያን ነገር ቤተክርስቲያን ውስጥ ፈልገህ ታገኘዋለህ በምንም መንገድ እኔ አሁን ሃይኪንግ ከሆነ የምወደው በቃ መንፈሳዊ ጉዞ አለቀ ያውም አሁን ሰው ሃይክ ሲያደርግ እኮ ተራራ ወጥቶ ጨፍሮ ነው የሚመለስ ወይ ደግሞ ምንም አያደርግም ተነስቶ ፎቶ ተነስቶ ጨርሶ ይመጣል መንፈሳዊ ጉዞ ካረክን የሚገርም ተራራ ወጥተህ ከዛ ከሚገርም ገዳም ጋር ተገናኝተን እግዚአብሔርን አግኝተን እንመጣው ጸልየ ተባርከበት ትመጣለህ ፓሽን እሱ ከሆነ ቤተክርስቲያን ለዚህ ተመቸች ናት ፋሽን አርት ስለምናምን ከሆነ ኪነ ጥበብ ከሆነ ቤተክርስቲያን ለዚህ ተመቸች ናት ስነ ጽሁፍ ከሆነ የተመቸች ናት በቃ ፍላጎቴም ፎቶግራፊ ከሆነ ቤተክርስቲያን ያላትን ለካሜራ አይን የተመቸ ስንዱነት ማንም የለም በቃ በሁሉም አንግል ማለት ነውና አለኝ የምትለው ለህይወቴ ብለህ የምታስበው ነገር ሁሉ ስራዬ ብለህ ከፈለኩ ቤተክርስቲያን ውስጥ ማግኘት የምትችለው ክርስትና አንስተ ክርስቲያን ማድረግ የምትችለው ቤተክርስቲያን በሁሉ መስክ በጣም የተመቸች ናት በቃ እንዴትም አይነት ኑሮ ልኑር ብትል በጣም የተመቸች ናት እኔም ጉዞ ወዳለሁ በጣም እጓዛለሁ አዲስ ቦታ ማየት ትራቨል ማድረግ በጣም ይመቸኝ ቤተክርስቲያን በጣም የተመቸች ናት ስለዚህ በቃ ትራቨሊንግ የምትወድ ሆነ ከሀገር ውጭ ሀገር ውስጥም ቤተክርስቲያን በጣም የተመቸች ናት እና የሆነ ሙሉ ኑሮህን 100% ኑሮህን ቤተክርስቲያን ውስጥ ማድረግ ብትፈልግ ማድረግ የምትችልባት ቦታ ነው ኦርቶዶክሳዊ ቤተክርስቲያን ያ ነገሩ በጣም ይደንቀኛል በጣም በቃ ልዩ እንደሆነች እንዳስብ የሚያደርገኝ እሱ በቃ አንተ ምንድነው መሐንዲስ ነህ አርኪቴክቸር ነው ደስ የሚል መገንባት ነው ቤተክርስቲያን በጣም ምቹ ናት ለዚህ በጣም የተመቸች ናት አስበውና አንተ ወደዋል የምትለውን ነገር በሆነ መልኩ እንደው አንተ አሁን ባለበት ሁኔታ እንኳን በሆነ መልኩ ግን ቤተክርስቲያን ውስጥ መጠቀም የምትችለው ማድረግ የምትችለው ነገር ነውና ቤተክርስቲያን ውስጥ ሰርተ እግዚአብሔርን አክብሩት ማለት እኮ እሱ ሰው አሁን ስለ ጸጋ ሲያወራ ምናምን ጸጋህ ምንድነው ጸጋዬ ምንድነው ብሎ ሲጨነቅ ሁሌ ጸጋ የሚመስለው መስበክ መቀደስ ምናምን ስለሆነ ነው አይደለም በቃ እግዚአብሔር የሚከብርበት ማንኛውም ስራ መስራት ከቻልክ ያ ጸጋ አንተ የምትሰራውን ስራ ሙያህን እግዚአብሔር እንዲከብርበት እግዚአብሔር እንዲመሰገንበት እግዚአብሔር ደስ የሚሰኝበት አድርገህ መስራት ከቻልክ ጸጋህ እሱ ነው በዛ ስራ ሰውን መጥቀም ከቻልክ ጸጋህ እሱ ነው የግድ ከአውደ ምሕረት ጋር የተገናኘ መሆን የለበትምና ቤተክርስቲያን ለዛ የተመቸች ናት እና ቤተክርስቲያን ውስጥ መሆኔ የሆነ በጣም ሙላት እንዲሰማኝ ነው የሚያደርገኝ ምንም ባላቅ ምንም ባልችል ምንም እንደው አይሆንልኝም ብዬ ባስብ እንኳን ግን ቤተክርስቲያን ውስጥ መፍትሄ አለ ቤተክርስቲያን ሁሌ ያንን ነገር ሊያደርግ የሚችል ሰው አለ ሊቀርፍልኝ የሚችል ሰው አለ የቸገረኝን ሊሞላ የሚችል የሆነ አካል አለ ቤተክርስቲያን በሁሉም አቅጣጫ ለኔ የሚሆን መልስ አላት ለኔ የሚሆን ቦታ አላት የሚለው ሐሳብ እኔ ሁሉም ኦርቶዶክሳዊ ፊል ቢያደርገው የእውነትም የምርን ከቤተክርስቲያን ለመጣበቅ እድል ይሰጣል ብዬ አስባለሁ እና እንደው ለማስረዳት አይመችም ለማለት ያክል ነው ሐሳቡ እውነት ነው ሞር ኢንተርናል የሆነውን ነገር ደግሞ መግለጽ ይከብዳል ውሳጣ የሆነው ነገር ውስጥ ገብተህ ካላየው በቀር ምንም ማስረዳት የምትችለው
የኔታ አባ ገብረ ኪዳን አንዴ አንድ ጥያቄ ተጠይቀው ከመመለሳቸው በፊት የተናገሩት ንግግር ነበርና ተምረው የሚመልሱት ኑረው የሚመልሱት ሙተው የሚመልሱት ጥያቄም አለ አይደል? ኑሮ ይፈልጋል እንግዲህ ያው መታችሁ ይሁን ነው ያንተ መልስ መታችሁ ይሁን። እንግዲህ ሰማዕያን አድማጭ ተመልካቾች የዲያቆን ኢያሱ መስፍንን አጫጭርም ረዣዥምም ትምህርቶች የተለያዩ ጉዳይ የሚያስሱትን ትምህርቶቹን በምንድነው የምናገኘው ብለው ቢጠይቁ በምን ያገኙታል? አዎ የመራሁት የሚባል ብራንድ ገንብተናል እና ዩቲዩብ ላይ ቲክቶክ ላይ እና ቴሌግራም ላይ አለ። ኢንስታግራም ላይ በራሴ አካውንት፣ ፌስቡክ እና ኢንስታግራም ላይ በራሴ አካውንት ብዙዎቹን ፖስት ማድረገው። ቴሌግራም ላይ አሁን በቅርቡ እንግዲህ ፕላን ነድፈን ስራ እየጀመርን ነው፣ ግን ብዙ አክቲቭ አይደለም፣ ጽሁፎችን ብቻ ነው የምናጋራው። ዩቲዩብ ላይ መራሁት የሚል 17,000 አካባቢ ሰብስክራይበር ያለው፣ ቲክቶክ ላይ ወደ 200,000 ምናምን ሰብስክራይበር ያለው አካውንት አለን። እንግዲህ በዛ ነው እስካሁን እየተገኘን ያለ ነው። አድራሻችን እሱ ነው ማለት ነው። በጣም መልካም። እንግዲህ መራሁት ይሰኛል የዩቲዩብ ቻናሉ፣ ቲክቶኩም ልክ እንደዛው መራሁት የተሰኘ ነው። እነዚህን አካውንቶች ፎሎ፣ ሰብስክራይብ እያደረጋችሁ አያይዛችሁ ደግሞ ያው ዛይንም እንዳትረሱ ለማለት ነው። የተለያዩ መርሃ ግብራትን የተለያየ ርዕሰ ጉዳይ ያላቸውን መርሃ ግብራት ታገኙበታላችሁ። መራሁትንም ዛይ ኦርቶዶክስ ሚዲያንም አብራችሁ ሰብስክራይብ እንድታደርጉ መልእክታችን ነው። እንግዲህ እዩ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። እጅግ በርካታ ነጥቦችን አንስተናል። ሰማዕያንም ብዙ ነገር እንደሚቀስሙበት እነሱንም ለአገልግሎት እንደሚያነሳሳ እምነቴ ነው። አክብረኸኝ ስለመጣ እጅግ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ፣ ረዥም የአገልግሎት እድሜ ይስጥልኝ። ቀጣይ ደግሞ በዲቁና ብቻ ያይደለ ከፍ ብለህ ደግሞ እንድንገናኝ አድርገን እግዚአብሔር አሜን። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በእውነት እኔ ቀደም እንዳልኩ ነው ራሴን ዲያቆን ብዬ ለመጥራት የምደፍር ሰው አይደለም። እውነት ለመናገር ግን መምህር ስላልሆንኩኝ ወደ እምነታዊ መምህር ከመባል ዲያቆን መባል ይሻላል። ቢያንስ ቤተክርስቲያን አምና ሰጥታኛለች ዲቁናውን እና ስለ ዲያቆናት ለመናገር ወይ ዲያቆናትን ለመምከር የሚያበቃ ምንም ህይወቱም እውቀቱም ኖሮኝ አይደለም። ዲያቆናት የሆነውም የምናገለግለው ወደ እምነታዊ የምንቆም ቅናት ስላለብን የሆነች ቀዳዳ ለመሙላት ነው፣ የሆነች ነገር ለመድፈን ነው፣ እኛ እያለን ከሚጎድል በሚል ሳቤ ነው እና እግዚአብሔር አምላክ ድካማችንን፣ አለማወቃችንን፣ በደላችንን ሳይመለከትን ቸርነቱን እንዲያበዛልን የሱ ፈቃድ ይሁንልን። እናንተም እኔን አክብራችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን። በእውነት አሁን አገልግሎታችን የእግዚአብሔርን ቸርነት በሰፊው የምናይበት ነው። ሞር የተሸፈንበትን ነገር ብቻ ሳይሆን ድክመታችንንም ገልጠን እንዲማለለካ አሰኝቶ በተለይም ደግሞ በዲቁናም በሌላም አገልግሎት ውስጥ ያለውን ሰው እዛው ቤተክርስቲያን ውስጥ እንዲቀር ለማድረግ ነው ዋናው ትልቁ ዓላማ እና እግዚአብሔር ሁላችንን የሚርዳን። የተከበራችሁ ተመልካቾቻችን እንግዲህ ቆይታችን ያደመጣችሁትን የተመለከታችሁትን ይመስል ነበረ። ከበዓለ ልደቱ በረከት እንዲያሳትፈን የአምላካችን መልካም ፈቃድ ይሁንልን። ቀጣይ እንዲሁ ሌሎች ዲያቆናት ወንድሞችን እየጋበዝን መሰል ወጎችን ወደ እናንተ የምናደርስ ነው የሚሆነው። እስከዛው ቸር ያቆየን፣ ሰላም ያገናኘን።